ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ዛሬ ያው አንዱን ዶክትሪን አንዱን አስተምህሮ የምንጨርስበት ቀናችን ነው። ትምህርተ ክርስቶስን የምናጠቃልልበት ሳምንት ነው። ያው ትምህርተ ክርስቶስ ተምረን የምንጨርሰው ነገር አይደለም። ሌሎችም ዶክትሪኖች ተምረን የምንጨርሳቸው ዶክትሪኖች አይደሉም። ተምረን የምንጨርሳቸው ትምህርቶች አይደሉም። ግን አትሊስት መሰረታዊ የሆነ ነገርን እግዚአብሔር ያስጨበጠን ይመስለኛል እና ትምህርተ ክርስቶስን ኮንክሉድ እናደርግና ከዛ ከጰራቅሊጦስ ሳምንት በኋላ በጣም ደስ የሚለው ደግሞ ትምህርተ መንፈስ ቅዱስን እንጀምራለን ማለት ነው። ግልጽ ነው ወዴት እንደምንሄድ እሱን እናደርጋለን። እግዚአብሔር የተመሰገነ ይሁን። ጥቂት ነገሮች የዛሬ ትኩረታችን የክርስቶስ አገልግሎቶች የሚባሉትን ለማየት ነው። የክርስቶስ አገልግሎቶች የክርስቶስ ስራዎች ይባላሉ። መግለጫ ቃል ስለሌለ ነው። ትንሽ ላብራራላችሁ ሞክራለሁ። የክርስቶስ ስራዎች፣ የክርስቶስ አገልግሎቶች ይባላሉ። በእንግሊዝኛ the offices of Christ ይባላሉ። የክርስቶስ ማዕረጎች፣ ኦፊሶች ይባላሉ። ኢየሱስ ክርስቶስ ደግሞ የሚሰራቸውን ስራዎች የምንመረምርበት ጊዜ ነው። ትንሽ ነገር ለመናገር ሞክራለሁ። እስካሁን ድረስ አይታችሁ እንደሆነ 3 ሳምንት እንደዚህ የተነጋገርነው የኢየሱስ ማንነት ላይ ያተኮሩ ትምህርቶችን ነው። በቃ እስካሁን ማንነቱ ላይ ኢየሱስ ማን ነው ነበር ትኩረታችን። የኢየሱስ ክርስቶስ ማንነት ላይ ያተኮረ ትምህርት ነው። አሁን ደግሞ ትንሽ ግብሩን የምናይበት ማለት ነው። የክርስቶስን ማንነት አይተናል፣ ግን ስራውን ደግሞ የምናይበት ምንድናቸው የኢየሱስ ዋና ዋና ስራዎች፣ ዋና ዋና አገልግሎት፣ ዋና ዋና ኦፊስስ፣ እነሱን ለማየት እንሞክራለን። ግን ትንሽ ሪቪው ማድረግ ያለብን ይመስለኛልና ትንሽ ሪቪው ለማድረግ እንሞክራለን። ትንሽ እንከልስና ከዛ ደግሞ ተመልሰን የዛሬን ነገሮች ለማጠቃለል እንሞክራለን። ትንሽ ሪቪው ማድረግ በጣም ጥሩ ነው። ያለፉትን 2 ሳምንታት በተለይ ደግሞ ያለፈውን ሳምንት አንዳንድ የጊዜ ውስንነትም ስለነበረ ቶሎ የተናገርኳቸው ነገሮች አሉ። በተቻለ መጠን ዛሬ ትንሽ ሪፒት ላደርጋቸው ሞክራለሁ። እስካሁን ድረስ ያየነው ያው ትምህርተ ክርስቶስ ወሳኝ ዶክትሪን መሆኑን፣ ወሳኝ ትምህርት መሆኑን፣ ሴንትራል መሆኑን፣ ኢየሱስን ማወቅ ዋና መሆኑን እንደው በጣም አደራላችኋለሁ ወገኖቼ። ከኢየሱስ ወዴትም ፈቀቅ እንዳትሉ። መጽሐፍ ቅዱስ አዚም ነው የሚለው እሱም። እኛ አሁን በሰሜን በደቡብ የመጣውን ያዘው ልቀቀው የምንለው ዋና ስራው አንድ ነው። ዋና ስራው ትኩረታችንን ከኢየሱስ ማንሳት ነው እና መታገል ካለብን ከእሱ ጋር መታገል ነው። ትኩረት ከኢየሱስ ላይ እንዳይነሳ። በቃ የክርስትና ዋና ማዕከል እሱ ነው። ዋናው እሱ ነው እና የዲያብሎስም ዋና ትኩረት እኛን ከክርስቶስ ዞር ማድረግ ነው። ሃይማኖተኛ ሆኖ ከኢየሱስ ዞር ማለት እንደሚቻል ታውቃላችሁ። እንዲያውም አክራሪ ሃይማኖተኛ ሆኖ ሊጋሊስቲክ ሃይማኖተኛ ሆኖ ከኢየሱስ ዞር ማለት ይቻላል። ኤግዛምፕል የገላትያ አብያተ ክርስቲያናት እና የገላትያ ምዕመናን። እንደ ገላትያ ምዕመናን እኮ ስነ ስርዓት ያለው የለም። እንዲያውም ስነ ስርዓቱን እናጥብቀው ናቸው። ስነ ስርዓቱን በጣም እናጥብቀው። ትንሽ ግርዘትን እንጨምርበት፣ ህግጋትን እንጨምርበት፣ በስነ ስርዓት መመላለስን እንጨምርበት፣ አክብሮትን፣ ቀናትን እንጨምርበት። በጣም እኮ የሆነ ሪሊጂየስ ነገር እኮ አለ። በጣም ግን እንዳነገርኳችሁ ነው። ምስጋና እንኳን የለውም ደብዳቤው ላይ። ጳውሎስ ሲጽፍ ሰላምታ አለው፣ ዜን ምስጋና አለው። ምስጋና ቢስ ደብዳቤ ገላትያ ብቻ ነው። ቆሮንቶስ እንኳን ምስጋና አለው። በአብዛኛው እኮ ምስጋና አለው። እምነታችሁ ስለተሰማች በጣም ደስ ብሎኛል፣ ኢንካሬጅ አደርጋችኋለሁ፣ የጌታ መንፈስ በመካከላችሁ ሳለ አንዳችም የጸጋ ስጦታ አይጎድልባችሁ ምናምን እንደዚህ አይነት ኢንካሬጅ ገላትያ የለውም። እንዲያው ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ሃይማኖተኛ ሆኖ ከኢየሱስ ዞር ማለት ይቻላል። እኔ አሁን በዚህ ዘመን የምፈራው ነገር እሱ ነው። ሃይማኖት በጣም ከሯል፣ ግን ኢየሱስ መኖሩን we have to make sure። እኛ ትኩረታችን ኢየሱስ ነው። ሃይማኖት ሳይሆን ኢየሱስ ክርስቶስ ነው። እግዚአብሔር የተገለጠበት ብቸኛ መንገድ፣ አዳኝ መንገድ እሱ ስለሆነ ማለት ነው። እሱን አይተናል። ግን the last 2 weeks ያየነው ኢየሱስ ማን ነው ነው። ኢየሱስ ማን ነው? 2 ነገሮችን ለማየት ሞክረናል። ኢየሱስ ክርስቶስ ፍጹም አምላክ ነው። ይሄ ሴንትራል እምነታችን ስለሆነ ነው። ኢየሱስ ክርስቶስ የዘላለሙ አምላክ ነው፣ ፍጹም አምላክ ነው፣ ጅማሬ የለውም፣ ፍጻሜ የለውም፣ አልፋ ነው፣ ኦሜጋ ነው። አሜን ነው ወይስ ዝም አላችሁ?
እናመልከዋለን። ኢየሱስን እናመልካለን። ኢየሱስን እናመልካለን። በቃ አምላክ ነው እሱ። አምላክ ነው እሱ። የዘላለም አምላክ ነው። በመጀመሪያው ሲባል የሚገኘው እሱ ነው። ጅማሬ የለውም፣ ፍጻሜም የለውም። እና የእምነታችን ኢየሱስ ክርስቶስ ፍጹም አምላክ ነው። ፍጹም አምላክ ነው ስንል ምን ማለት ነው? ፉሊ ጋድ፣ ሙሉ ለሙሉ አምላክ ነው። የተከፈለ አምላክ አይደለም። የተከፈለ ማንነቱ አምላክ፣ የተከፈለ ማንነቱ ሰው አይደለም። አይ ዶንት ኖ እንደዚህ ሐሳባችን የተወሰነ ግማሽ ማንነቱ አምላክ ደግሞ ግማሽ ማንነቱ ሰው አይደለም። ኢየሱስ ፉሊ አምላክ ነው። ፉሊ አምላክ ነው። ደግሞ ፉሊ ደግሞ ሰው እና አንዳንድ ሰዎች ግራ ይገባቸዋል። እንዴት አንድ ነገር ሙሉም አምላክ ሙሉም ሰው ይሆናል? ሆነ ሙሉ ከሆነ ትርፍ ነገር ከሌለ ሆነ። He's fully, completely God ነው። completely አምላክ ነው። አምላክነቱ ያልተሸራረፈ ነው። አምላክነቱ ያልተሸራረፈ ነው። ያልጀመረ ነው። ያልተሸራረፈ ነው። ተከፍሎ ለሰውነት የተሰጠ አይደለም። ጌታችን አምላክነቱን ሸርፎ ዝቅ አድርጎ አይደለም ሰውነትን የጨመረው። ሙሉ ለሙሉ አምላክ ነው። ግን ደግሞ ሙሉ ሰው ነው። ሙሉ ሰው፣ ሙሉ አምላክ፣ ፉሊ ጋድ ነው። እነኝን አይተናል፣ አርገናል። ቪዲዮዎችን ማየት ትችላላችሁ። በቀጥታ ጌታችን የተናገራቸው መጽሐፍ ቅዱስ የሚናገራቸው እርሱ አምላክ ነው ብሎ የሚናገራቸውን ለማየት ሞክረናል። ስራውን አይተናል፣ ባህሪያቱን አይተናል። አምላክ ካልሆነ በስተቀር ሊያረጋቸው የማይቻሉ ነገሮችን አርጓል፣ አምላክ ስለሆነ። አሜን አይደል? ነበራችሁ አይደል? እሱን አይተናል። ላስት ዊክ ያየነው ሂማኒቲውን ነው። የኢየሱስን ሰው መሆን ሳስብ እኔ የተወደድንበት ፍቅር ጥልቀት ነው የሚታይ። ፈልጎ መጥቶ ደግሞ እኛን ሆነ። በቃ አምላክ ሰው ሆነ። አምላክ ሰውነትን ወሰደ። እኛን ሲል እኛን ሆነ ነው። እና ጌታችን ኢየሱስ ክርስቶስ ደግሞ ፍጹም አምላክ ነው። ፉሊ አምላክ ነው። ውልደቱን ስናይ እንደ ሰው ነው። አስተዳደጉን ስናይ እንደ ሰው ነው። በምድር ሲመላለስ የኖረው እንደ ሰው ነው። ሰው ስለሆነ ማለት ነው። ሰው ስለሆነ በነገር ሁሉ እኛን ነው የመሰለው። ወንድማችን ነው ኢየሱስ። ሰው ግራ ያጋባል። አምላክ ነው አላልክም ወይ? አዎ። ጉልበት ሁሉ ለእርሱ ምን ይሆናል? ይንበረከካል። ምላስ ሁሉ እርሱ ማን እንደሆነ ይመሰክራል። ጌታ እንደሆነ ይመሰክራልና እናመልከዋለን፣ እንሰግድለት እና እሱ እንደገና ደግሞ እንደ ወንድማችን ነገር ሆነ። እግዚአብሔር የተባረከ ይሁን። ከኃጢአት በስተቀረ በነገር ሁሉ እኛን መሰለ። ከኃጢአት በስተቀረ በነገር ሁሉ እኛን ሆነ። በነገራችን ላይ ብዙ ክርስቲያኖች ምናልባት ከቸገራችሁ ኢየሱስ ክርስቶስን ሰው መስሎ መጣ አይልም መጽሐፍ ቅዱስ። ቃልም ሥጋ መሰለ አይልም። ቃልም ሥጋ ሆነ። በቃ እኛን ሆነ። በድንግልና ነው የተወለደው። ከድንግል ማርያም ነው የተወለደው። ያለ ወንድ ፈቃድ ነው የተወለደው። በቃ ይሄ ተአምራት ነው። ኤክስፕላኔሽኑ መንፈስ ቅዱስ ነው። እነዚህ ላይ እኮ ትንሽ እንድናተኩር ነው። ኤክስፕላኔሽኑ መንፈስ ቅዱስ ብቻ ነው። ተአምራቱ መንፈስ ቅዱስ ብቻ ነው። በቃ ከኃጢአት በስተቀረ እኛን ሆኖ እንዲወለድ ያደረገው የመንፈስ ቅዱስ ተአምር ነው። እነኝህን ለማየት ሞክረናል። ላስት ዊክ ይሄ አንድ አካል ሁለት ባህሪን ለማየት ነው ሞክረናል። እና ትንሽ ማቴማቲክስ ከመሰለባችሁ አላውቅም። አንድ አካል እነኚህ ባህሪያት እንዴት ደግሞ በአንድ ይኖራሉ ነው። የእነኚህ ባህሪያት የሁለቱ ባህሪያት ደግሞ አንድነትን ለማየት ሞክረናል። ጌታችን ኢየሱስ ክርስቶስ በአንድ አካል ሁለት ባህሪ የሚሉትን ለማየት ሞክረናል። በአንድ አካል ክርስቶስ ኢየሱስ አንድ ነው፣ ግን ሁለት ባህሪ፣ ፍጹም አምላክና ፍጹም ዝም አላችሁ ሰው፣ ፍጹም አምላክና ፍጹም ሰው፣ ፉሊ ጋድ ፉሊ ሂውማን፣ ግን አንድ ፐርሰን። ልክ እንደ ሥላሴ ማለት ነው። አንድ አምላክ ሶስት አካላት እንዳልነው አንድ አካል ሁለት ባህሪያት። ይሄን ለማየት ሞክረናል። አንፎርቹኔትሊ እዚች ላይ ነው ትንሽ መናገር የፈለኩት። በሚያሳዝን ሁኔታ አብያተ ክርስቲያናትን በጣም የለያየ ዶክትሪን ሆኗል። በጣም የለያየ ዶክትሪን ግራና ቀኝ ያረገን ይሄ ነው። ማመን ትችላላችሁ? ምስራቃውያንና ምዕራባውያን ያረገን ይሄ ነው። ምስራቃውያን ኦርቶዶክስና ምዕራባውያን ካቶሊክ ያረገን ይሄ ነው። ለምሳሌ እነኚህ ሁለት ባህሪ አይገርምም? እነኚህ በሁለት ባህሪያት እንዴት ይኖራሉ? እና ምን ለማለት ነው? አሁን እጅን አጣጥፈህ እዚህ የቆምከው መከፋፈል አይገባውም ነበር ለማለት ነው። አንተ ማን ነው ሁሉ ዘመን የኖረ? በቃ እኔ ማንስ ቦል እኔ አይደለም የጀመርኩት። ትልልቅ የሃይማኖት አባቶች ተናግረዋል። ሊከፋፈል አይገባም ነበር ሪሊ። እንደው አንዳንዱ ነገር አሁን ባለፈው ሳምንት ሳቀርብላችሁ የአንዳንዱ ልዩነት እኮ በጣም የምር አይደለም። እግዚአብሔር የምር ያላረገውን የምር አድርጋ ነው ቤተክርስቲያን የተከፋፈለችው። እንዲሁ እግዚአብሔር የምር ያላረገውን ክርስቶስ አንድ ክርስቶስ
ፍጹም ሰው ፍጹም አምላክ። እሺ እነኚህ ሁለት ባህሪያት እንዴት ይኖራሉ? እንዴት ይገለጻል? የሁለቱ ባህሪያት አንድ ላይ መሆን ኤግዚስተንስ እንዴት ይገለጻል? ይሄ እኮ ነው። እና ቤተክርስቲያን ጥንቃቄ አድርጋለች። በእውነት በጣም ብዙ ጥንቃቄ ያስፈልገው ነበር። ጥንቃቄ አድርጋለች። በጉባኤዎቿ አውግዛለች፣ አጽድቃለች። አስፈላጊ ነው ቱ ሳም ኤክስቴንት። ግን በጣም ክርር ማለት ግን አልነበረበትም ብዬ አስባለሁ። ቤተክርስቲያን እርግጥ በአንድ በኩል ንስጥሮሳዊነትን ለመቃወም ይሄ እንግዲህ በቃ ባለፈው ሳምንት ካልነበረች ምን ልሳን ነው ምናምን ብላችሁ መጠየቅ ትችላለች። ንስጥሮሳዊነትን ለመከላከል ንስጥሮሳዊነት ምንድን ነው? ንስጥሮሳዊነት ባለፈው ሳምንት ያየነው ክርስቶስ አክቹዋሊ ሁለት ባህሪ ብቻ ሳይሆን ሁለት አካልም ነው። ሁለት አካል ሁለት ባህሪ። ይሄን ቤተክርስቲያን በጣም ተከላክላለች። ኖ ኖ ኖ ኖ ክርስቶስ አንድ ነው። ክርስቶስ አንድ ነው። በአንድ ማንነት ሁለት ባህሪ ነው እንጂ ሁለት አካላት የሉም በሚል ቤተክርስቲያን በጣም ተከላክላለች። ኢየሱስ ክርስቶስ ሁለት ማንነት የለውም ማለት ሁለት ቢንግ አይደለም፣ ሁለት ፐርሰን አይደለም። ሁለት ፐርሰን በአንድ ስጋ ውስጥ ሁለት ፐርሰን አይደለም። ለምሳሌ ሰውነቱና አምላክነቱ ለብቻ ለብቻ ፐርሰንስ ሆነው ሲያወሩ አታዩአቸው። እኔ ነው የሚለው ኢየሱስ፣ እኛ ሳይሆን እኔ ነው። ኢየሱስን በተመለከተ እኔ ነው። እኔ ምንን ያመለክታል? ፐርሰንሁድ ቢንግ ነው እንጂ ሁለት አይደለም። እነኚህን ስህተቶች ተከላክላለች ቤተክርስቲያን። ኖ ሁለት ባህሪ ነው እንጂ ሁለት ማንነት የለውም። በአንድ በኩል እሱን ለመከላከል፣ በሌላ በኩል ደግሞ ቤተክርስቲያን ለመከላከል የሞከረችው አውጣቂያዊነት የሚባለው ነው። ይሄም ሌላ ሊስታን ነው ምናምን ብላችሁ መጠየቅ የዩቲከስ እምነት ማለት ነው። እና እሱን ለመከላከል ሞኖፊሳይቲዝም የሚባለው ማለት ነው። ይሄ ደግሞ ሌላ ኤክስትሪም ነው። ሌላ ኤክስትሪም ነው። ክርስቶስ አንድ አካል አንድ ባህሪ ነው። ክርስቶስ አንድ አካል አንድ ባህሪ ነው። ኢን ዋት ኤክስቴንት? ክርስቶስ አንድ አካል አንድ ባህሪ ሌላም ጋር እናገኘዋለን። ግን ክርስቶስ አንድ አካል አንድ ባህሪ ነው። ኢን ዋት ኤክስቴንት? በተዋህዶ አምላክነትና ሰውነት ሲዋሃድ በተዋህዶ ጊዜ መለኮትነቱ ሰውነቱን ውጦታል ሙሉ ለሙሉ። ኦልሞስት የለም። ሞኖፊሳይት አንድ ባህሪ ሁለት ነበረ። ግን ሪሊ ስሩ ዘ ተዋህዶ ሲዋሃድ መለኮትነትና ሰውነት ሲዋሃድ ስሩ ዘ ፕሮሰስ ሂዝ ሂውማኒቲ ተወስዷል። በቀደም እንዳነሳውላችሁ ትንሽዬ ጥቁር ቀለም ውቅያኖስ ላይ እንደመጨመር ነው። ከዛ በኋላ ውቅያኖስ ውስጥ ወጥ ብላ እንደምትጠፋው ልክ እንደዛ ነው ሰውነቱ። እኔ ፕራክቲካሊ አንዳንዶቻችን እንደዚህ የምናምን ስለሚመስለኝ በጣም አዝናለሁ። አሁን ኢየሱስ ሰው ነው። የአብዛኞቻችን አስተሳሰብ ኢየሱስ ሰው ነበር አይነት ነው። ግን ሳምሃው ግን አሁን አምላክ ነው። ሳምሃው መለኮትነቱ ነው እንጂ አሁን መለኮትነቱ አሁን ሰው እንደሆነ ታውቃላችሁ። ኢየሱስ በጣም ብዙ ሃይማኖቶች አይኛ ሞኖፊሳይት አይደለንም ይላሉ። ኢቭን በኢትዮጵያ ሞኖፊሳይት አይደለም፣ እኛ አንድ አካል አንድ ባህሪ አይደለንም ይላሉ። ሞኖፊሳይት አይደለንም፣ አውጣቂያውያን አይደለንም። እና አውጣቂስ በቃም እንትን የተባለ ነው። የአውጣቂ እንትን የተባለ ነው፣ የተወገዘ ነው። ግን ቁጭ ብለህ ስታወራቸው ሪሊ የኢየሱስን ሰውነት መቀበል ይከብዳቸዋል። የኢየሱስ ክርስቶስን ሰውነት ይከብዳል። መለኮትነቱ ጥቅልል አድርጎ እንደወሰደው አድርገው ያስባል። አብያተ ክርስቲያናቱ አያስተምርም። የአብያተ ክርስቲያናቱን ዶክትሪን ሄዳችሁ ስታዩ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ጨምሮ እንደዚህ አያስተምሩም። ግን እኛም ራሳችን እንደዚህ አናስተምርም። የሰው አስተሳሰብ ግን ትንሽ ሞኖፊሳይት ይመስላል። እና የኢየሱስ ክርስቶስን ሰውነት የሚመለከቱ ስራዎችን ስናወራ ዝቅ ያደረግ ኧረ ወንድማችን፣ አማላጃችን፣ መካከለኛችን እንትናችን ለምንም እንደነግጠው ሞኖፊሳይት ካልሆነ ኢየሱስ ፍጹም አምላክ ፍጹም ሰው ነው ካል ሰው ነው። ይሄንን ለመቃወም ቤተክርስቲያን ሞክራለች። የምስራቁም የምዕራቡም ተቃውሞ። በነገራችን ላይ ምስራቃውያን ኦርቶዶክሶችም ምዕራባውያን ካቶሊክ ፕሮቴስታንቶችም ያወገዙት ነው። ይሄ ያውጣቂ ትምህርት ማለት ነው። ሰውነቱ ተውጧል የሚለውን ይቃወማል። ግን ፕራክቲካሊ ግን ምናልባት ሳንገኝ አንቀርም። እኛም ራሳችን እዚህ ያላችሁት ጉባኤ ውስጥም ኦንላይንም አጠፉ ይሆናል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው፣ በአንድ ማንነት ሁለት ባህሪ። ከዛ በኋላ እነኚህን ለመቃወም ተብሎ ግን የተደረጉ ነገሮች ላይ አንፎርቹኔት ናቸው። አይ ዶንት ኖ ያነጋገር ያገላለጽ ምናምን ነው እንጂ ክርስቶስ አንድ ባህሪያቱ ሁለት ካልን እኔ አይ ዶንት ኖ። አሁን ለምሳሌ ቤተክርስቲያን እነኛን ትምህርቶች ስትቃወም ብቅ ያለው አንዱ ትምህርት ተዋህዶ ነው። ተዋህዶ ሞኖፊሳይቲዝም አይደለም፣ አንድ ባህሪ አይደለም፣ ሁለት ባህሪያት ግን አንድ ባህሪ አንድ አካል ነው ኦልሞስት። ግን ይሄ አንድ አካል ይሄ አንድ ባህሪነት
አጭሩ ቅርታ ላስት ዊክ አለፈነው ብዬ ነበር ማሙሽ እንደገና ተመለስ ካላችሁ ያም ሶሪ አንድ ላይ አድርጌ ለመሄድ ብቻ ነው። ይሄ አንድ ባህሪነት ግን አንዱ ባህሪ በአንዱ ተውጦ ሳይሆን ሁለቱ ኢንተግሬትድ ሲሆኑ የተፈጠረ አንድ ባህሪ ነው። በተዋህዶ ሂደት ውስጥ ተዋህዷል። ላይለያይ፣ ሚክስ ላያደርግ፣ ላይከፋፈል ተዋህዷል። ይሄ የተዋህደው ባህሪ ነው። አንድ ባህሪ ነው። ግን አንድ ባህሪ ውስጥ አንዱ አንዱን አጥፍቶት ሳይሆን ተዋህዶ ይሄ ነው። አንዱ አንዱን አጥፍቶት ሳይሆን እነኚህ ሁለት ባህሪያት አንድ ላይ ኢንተግሬትድ የሆኑበት ተዋህዶ ነው ክርስቶስ ነው። አንዳንዶቻችን ልትቀጠቅጡኝ ትችል ይሆናል። እዚህ ያላችሁ እንኳን አትቀጠቅጡኝ። ኦንላይን ያሉት ምናልባት አይ ዶንት ሃቭ ኤኒ ፕሮብለም። እኔ እንደዛ እኮ እኔ የማምነው ቀጥሎ ያለውን ነው። ግን እና በዚህ ምስራቅና ምዕራብ እንዴት ይኮናል? ምስራቅና ምዕራብ እንዴት ይኮናል? አንዱ አንዱን ውጦት አይደለም። ሁለቱ ባህሪያት ግን ሲገናኙ ላስት ዊክ ያነሳውላችሁ ምሳሌ፣ ትልቁ ምሳሌ ብረትና እሳት ሲገናኝ፣ ብረትና እሳት ሲገናኝ ሲግል አንዱ አንዱን አያጠፋውም። ግን በቃ ይሄው የጋለ ብረት አንድ ላይ ሁለቱ አንድ ላይ ግን አንድ ተዋህዱ። ከዛ ከተዋህዶ በኋላ የመጣው የኬልቄዶን ጉባኤ ነው። ቻልስዶን ይህንን በመቃወም አይ ክርስቶስ አንድ አካል ግን ሁለት ባህሪ እና ሁለቱ ባህሪያት እንደዚህ የሆነ ሰው ሁለት ባህሪያት በአንድ አካል በአንድ ማንነት ሁለት ባህሪያት በሚል ኬልቄዶን which የፕሮቴስታንት ኤቫንጀሊካልስ ካቶሊክስ ኦሪየንታል የኦርቶዶክስ አብያተ ክርስቲያናት ይህን ያምናሉ፣ ይቀበላሉ። በኦርቶዶክስ አብያተ ክርስቲያናትም ውስጥ ኦሪየንታል የሆኑት እንደዚህ ወደ ግሪክ እንደዚህ አካባቢ ያሉት አንዳንዶቹ እንደዚህ ያምናሉ። that's fine እንደዚህ እናምናለን፣ እንደዛ ደግሞ ያምናሉ። ግን ቤተክርስቲያን መለያየት አልነበር። ምናልባት ፖለቲካ ገብቶ ይሆን ወይ ብዬ ጠረጥራለሁ። ምናልባት አገላለጽ አንዳንድ ነገር ችግር ይኖር ወይ ብዬ ጠረጥራለሁ። ያን ያህል ግን እንደዚህ መግመስ አልነበረበትም ብዬ እኔ አምናለሁ። በቃችን ለማለት ይሄ ሁሉ አዘርኳችሁ፣ ይቅርታ። የኔ ትኩረት ግን ባለፈው ሳምንት የኔ ምክር ክርስቶስ ፍጹም ሰው ፍጹም አምላክ ነው በአንድ ማንነት። ኦኬ ያ ፍጹም ሰውነትና ፍጹም አምላክነት እንዴት ይኖራል? ትንሽ ጥቃቅን ልዩነት አለን። ተዋህዶ ኬልቄዶን ምናምን that's fine። ግን ዝም ብለን እዚህ ላይ ኢንጌጅ አድርገን እንዳንኖር ኢንጌጅ አድርገን ቤተክርስቲያን በታሪክ ውስጥ ከሰራቻቸው ስህተቶች መካከል አንዱ በጣም ኢንጌጅ ማድረግ የሌለባት ላይ ኢንጌጅ በማድረግ ልክ ባለፈው በተደጋጋሚ እንደምነግራችሁ ማለት አንድ መርፌ ላይ ስንት መላእክት ሊያርፉ ይችላሉ? በጣም ኮምፕሊኬት እነኝና ኢንጌጅ ከምናደርግ ያመጣልንን ትሩፋቱን ብናስብ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሰው ሆነ። አያጨቃጨቅም። ይሄ ካላጨቃጨቀን በቃ ምን ችግር አለ? አምላክ ሰው ሆነ። እየተጨቃጨቅን ሳጥኑ ሳይከፈት እንዳይቀር ይሄ ነው የኔ ጩኸት። እየተጨቃጨቅን የክርስቶስ ይዞት የመጣው በነፊት እኛ እያወራን እንዳያመልጠን ክርስቶስ ፍጹም ሰው ፍጹም አምላክ ብለን ስናወራ ቁጭ ብለን እየተመራመርን አምላክነቱ ሰውነቱ በዚህ ወጥቶ በዚህ ገብቶ ግማሹ ተቀላቅሎ ወር ስንል እንዳያመልጠን wide he became human. The greatest news በዓለም ላይ is አምላክ ሰው ሆነ። why መጣ? ምን ይዞ መጣ? ይሄ እንዳያልፈን ነው ትኩረት ያደረኩት። ዝርዝሮቹን ቪዲዮዎቹ ማየት ትችላላችሁ። እግዚአብሔርን የገለጠልን ሰው ሆኖ ነው። ወኪላችን የሆነልን ሰው ሆኖ ነው። የመታዘዝ ወኪል ሆነልን። ሁለተኛው አዳም ሆነልን። ፐርፌክት አዳም ሆነልን። የመጀመሪያው አዳም ይዞን ገደል ገባ። ሁለተኛው አዳም ከገደል አወጣ። ነኝ ላይ እንጌጅ ማድረግ የምትክ መስዋዕት ሆነልን። ዛሬም ትንሽ ላነሳው ሞክራለሁ። የምትክ መስዋዕት ሆነልን። ሰው መሆን ነበረበት ለመሞት ለኛ። ሰው መስዋዕት ለመሆን ምትክ ለመሆን እኛን መሆን ነበረበት። መካከለኛነት በእግዚአብሔርና በእኛ መካከል it's very important። ምልጃ ክርስቶስን ዝቅ አያረገን ብለን እናምናለን። እናንተ አታምኑ? ምልጃ ክርስቶስን ዝቅ አያረገን። የለም እንደሱ ያለ እንዳንተ ያለ የለምና ብለን ስንዘምር ከፍ እያደረግነው ነው። አንዱ መካከለኝነቱ ነው፣ ማላጅነቱ ነው። እንዴት የተባለ እንደሆነ በቃ ሂዝ ሂውማን። ዛሬ ምን እናየዋለን? ትንሽ ሂውማን ዲቫይን ስለሆነ ዲቫይን ሂውማን ስለሆነ አምላክ ስለሆነ አምላክን ይዞልን እኛ ጋር ይሄው አለ። አምላክ የታለ ሲባል እሱ ነው። ከዚያ ደግሞ ፍጹም ሰው ስለሆነ ደግሞ በአምላክ ፊት ደግሞ ይታይልናል። እኛን ይዞ እዛ ይሄዳል፣ እዛ ደግሞ ያለውን እዚህ ያመጣልን። እንደሱ ያለ የለም፣ እሱ ብቻውን ነው። ክብር ለኢየሱስ ይሁን። ይሄን በቃ it is very important። የህይወት አርያነትን ይዞልን መጥቷል። ኢየሱስን መምሰል፣ እግዚአብሔር መምሰል ሪሊ በጣም ግልጽ የሆነልን ኢየሱስ ስለመጣ ነው። እግዚአብሔር ምን ይመስላል? ይሄው
እኔን ያየ አብን አየ። ይሄው እግዚአብሔር የት አለ? ይሄው እግዚአብሔር ሰው እንዴት እንዲኖር ይፈልጋል? ይሄው የመጀመሪያው አዳም ብዙ አላሳየንም ሰው እንዴት መኖር እንዳለበት። አንዲት ምዕራፍ ላይ ነው ትንሽ ተነግሮለት ከዛ ጠፋ። ከሶስት ጀምሮ ያለው ብዙ አያስተማምንም። ሁለተኛው አዳም ግን ሰው እንዴት መኖር እንዳለበት አሳየን። ትትናን፣ ፍቅርን፣ እግዚአብሔርን መምሰልን፣ ቅድስናን፣ ሰዎችን መውደድን፣ ጠላትን ይቅር ማለት፣ ይሄ ሁሉ ነገር አሳየን ኢየሱስ። የህይወት ሞዴላችን ኢየሱስ። ሞዴል ምረጡ። ሞዴል መርጠናል ነው የተማርነው። ሞዴል መርጠናል። መከራ አትብሉ። እሺ እንትና ነው ሞዴሌ ምናምን ይላል። ኧረ ተው ምን ያደርግላል? እኛ እኩል ነን። ዝም ብሎ ነው ሰው ልጅ ተው ይላል ኢሳይያስ። ነፍሱ አፍንጫ ውስጥ ያለች የሰው ልጅ ምን ይለው? ኧረ ፎርጌት ሂም እንደኛ ነው። እኔ ድሮ አስተማሪ በጣም እናከብር ስለነበር አስተማሪ ከሰው በላይ ይመስለኝ ነበር እና አንዳንድ ነገር የሚያደርግ አይመስለኝም ነበር። መድረክ ላይ ለማንሳት አይመችምና በኋላ ሲሆኑ እንዴ እንደኛ አንዳንድ ነገር እኮ የሚያደርግ እውነት አይመስለኝም ነበር። አይመችም መድረክ ላይ ለመናገር እና ነው እንዴ ትላለህ። በቃ የሆነ መተው አስተምረው ምን አይሄዳሉ። እኛም ያን ጊዜ አስተማሪ በጣም ይከበር ነበር። ሰው ነው አስተማሪ ሆነ። ሱፐርስታር የለም። ሱፐርስታር አንድ ነው፣ እሱም ኢየሱስ እንዳይመስላችሁ። በጣም የራሱ ቁስል ያለበት፣ የራሱ ስቃይ ያለበት። አንተ ሚዲያ መጥፎ ነዋ። በዛ ላይ ሜካፕ አለ፣ በዛ ላይ ጥርስ አስተካክሎ ፈገግታ እንትኑ በጣም እንትኑ ሜካፕ ነው። በቃ እሱን መሆን ብችል ግድ የለም እሱን መሆን ብችል የምትለው በቀራኒው መስቀል አደባባይ ላይ የተሰቀለል ኢየሱስ ክርስቶስ the perfect man ኢየሱስን ተመልከቱ። የእውነት ያውነን በጣም እና አሁን ደግሞ ሚዲያው ስለሚያቀርብላችሁ አምጥቶ ስልካችሁ ላይ ልባችን ውልቅ አለ። ለምን ልባችን ውልቅ ማለት ያለበት ኢየሱስን ለመምሰል ሞዴላችን እሱ ነው እንጂ እሱ ነው። ዛሬ ትንሽ ሶስቱን ኦፊሶች ቶሎ ለመናገር ሞክራለሁ። የክርስቶስ አገልግሎቶች፣ የክርስቶስ ስራዎች these are offices ማለት ምን ማለት እንደሆነ ትንሽ ልንገራችሁ። ፖዚሽንስ ናቸው፣ ማዕረጎቹ ናቸው፣ ስራዎቹ ናቸው። አሁን ስለ ክርስቶስ ስራዎች ስናወራ ይህን በደንብ አድርጋችሁ መያዝ አለባቸው ወገኖች። ስለ ክርስቶስ ስራዎች ስናወራ ትኩረታችን ሰውነትን አምላክ ሰውነትን ከወሰደበት ጊዜ አንስቶ ያለው ነው። ከበድ ባለ አማርኛ ከትስጉት በኋላ ነው። ትስጉት ማለት ስጋ ሆነ ማለት ነው። ከኢንካርኔሽን በኋላ ከትስጉት በኋላ ያለውን ለመመርመር ነው እንጂ ከዛ በፊትማ እንግዲህ ብዙ ነገር አውርተናል። የኢየሱስ ክርስቶስ ስራዎች ብለን ብንጀምር አሁን በጣም ብዙ ነው፣ ማለቂያም የለውም። ብዙ ነገር ነው የምናወራው። ፈጣሪ ነው። ለምሳሌ ፍጥረት ውስጥ አለ ኢየሱስ፣ መግቦት ውስጥ አለ ኢየሱስ፣ ፕሮቪደንስ ውስጥ አለ፣ ክሪኤሽን ውስጥ አለ። ፈጥሯል፣ ይመግባል ፍጥረት ዓለማትን ሁሉ በስልጣኑ ቃል እየደገፈ የሚያኖራቸው ኢየሱስ ነው። ከትስጉት ክርስቶስ ሰው ከመሆኑ በፊትም ስራው በጣም ብዙ ነው። ኢን ክሪኤሽን፣ ኢን ፕሮቪደንስ፣ በዚህ ሁሉ ነገር የኢየሱስ ስራ ብዙ ነው። እኛ አሁን የምንመረምረው ኢየሱስ ክርስቶስ the God man ክርስቶስ ሰው የሆነው አምላክ ምን ሮሎች ነው ያሉት? what are some of the roles ኬሪ የሚያደርገው ኢየሱስ ክርስቶስ የሚለውን ለማየት እንሞክራለን። ትልቁ ሞዴላችን እኛም ማየት ያለብን እግዚአብሔር ከኪዳኑ ህዝብ ጋር በብሉይ ኪዳን የነበረውን ሪሌሽንሺፕ ትንሽ ላሳያችሁ። ህዝብ እስራኤልን በብሉይ ኪዳን ትንሽ መቃኘት ያስፈልጋል የክርስቶስን አሁን ያለውን ኦፊስስ ለማየት። ህዝብ እስራኤልን በብሉይ ኪዳን ካያችሁ እንግዲህ የብሉይ ኪዳን ህዝብ የቃል ኪዳኑ ህዝብ ማለት ነው። ምን ማለታችን ነው? እግዚአብሔር የሰው ልጅ ከወደቀ በኋላ በኃጢአት ከወደቀ በኋላ አይደለም፣ የሰው ልጅ በኃጢአት ከወደቀ በኋላ እግዚአብሔር የሰውን ልጅ ያስተዳድረው በኪዳን ነው። አንድን ሰው መረጠ። ዘፍጥረት ምዕራፍ 12 አብርሃም የሚባል በአብርሃም አማካኝነት አንድ ኔሽንን የራሱ አረገ፣ እስራኤል የምትባል the intention is ደግሞ through Israel እና ከርሷ በሚመጣው ዓለምን ሁሉ ለመባረክ ነው። የቃል ኪዳኑ ህዝብ አኗኗር በብሉይ ኪዳን በጣም ብዙ ያስተምረናል ስለ ክርስቶስ። እሱን ትንሽ ለማየት ብንሞክር በጣም ጥሩ ነው። እግዚአብሔር ከውድቀት በኋላ ህዝቡን ያስተዳድረው በኪዳኑ ህዝብ ስለሆነ እግዚአብሔር የኪዳኑን ህዝብ እንዴት አስተዳደረው? በኪዳኑ ህዝብ ውስጥ እግዚአብሔር ህዝቡን የመራው እግዚአብሔር ህዝቡን ያስተዳደረው እንዴት ነው የሚለውን ትንሽ ላሳያችሁ። ምክንያቱም እስራኤል ቲዮክራሲ ነበር። ቲዮክራሲ ማለት ነው አምላክ የሚያስተዳድረው ማለት ነው። we're not talking about political Israel። አሁን እኛ እያወራን ያለነው
እግዚአብሔር ሕግ ሰጥቶት እግዚአብሔር አምላኩ ሆኖ እግዚአብሔር ንጉሥ ሆኖ የሚያስተዳድረው ህዝብ ነበረ። ቲዮክራሲ ነበረ። እግዚአብሔር የሚያስተዳድረው ህዝብ ነበረ። እንዴት ነው ያስተዳድረው? በሶስት ኦፊስስ ነው እግዚአብሔር ያስተዳድረው እስራኤልን። በሶስት ኦፊስስ ነው ያስተዳድረው። እነኚህ ሶስት ኦፊስስ የእግዚአብሔር መገለጫዎች ናቸው። እግዚአብሔር በእነኚህ ቻናል ነው ያስተዳድረው። ሶስት ትልልቅ ስራዎች፣ ሶስት ትልልቅ መገለጫዎች፣ ሶስት ትልልቅ ማስተዳደሪያ መንገዶች ነበሩት እግዚአብሔር። ምን ነቢይነት፣ ነቢይ ፕሮፌት አለ፣ ፕሮፌትስ አሉ። ነቢይ እና ካህን እና ንጉሥ ይባላሉ። ነቢይነት፣ ክህነት፣ ንጉሥነት በእነኚህ ነው እግዚአብሔር ያስተዳድረው። ተመልከቱ ወገኖቼ፣ ቬሪ ኢንትረስቲንግ። ዛሬ ነገር እንዳላረዝምባችሁ እንጂ ቬሪ ኢንትረስቲንግ። ሰው ከመውደቁ በፊት እነኚህ ሶስቱ አያስፈልጉትም ነበር። አንደርላይን ዲስ። ዘፍጥረት 2 ላይ ይሄ አያስፈልገውም። ለምን መሰላችሁ? አምላክን ቀጥታ ነው የሚያገኘው። ራሱ ካህን ነው አዳም። ከፈለጋችሁስ እንዴት ቀጥታ ነው የሚገባው? እግዚአብሔርም ቀጥታ ካህን እኮ ያስፈልገው ቀጥታ መግባት ስላልቻለን ነው። እሺ ቀጥታ መግባት ስላልቻለን ምን ክህነት ያስፈልጋል? ራሱ ካህን ነው አዳም። ኢን ዘ ኩል ኦፍ ዘ ዴይ እየመጣ ያወራቸው ነበር። ካህን ሌላ ምን ያስፈልገዋል? እግዚአብሔር መጥቶ ያወራቸው። አዳምን ያወራዋል፣ ሔዋንን ያወራል። በል እንግዲህ ይህንን አስተዳድር ይለዋል። ሰው ከመውደቁ በፊት ይሄ አያስፈልገውም። ክህነት አያስፈልገውም። ካህን አትሊስት ሌላ ካህን አያስፈልገውም። ራሱ ካህን ነው እንጂ ይገባል እንጂ ወደ እግዚአብሔር። ነቢይ ምን ያደርግለታል? ሩቅ ሲሆን እግዚአብሔር አይደል እንደሚያመጣልን የምንፈልገው? ምን ያደርግለታል? ያወራል እግዚአብሔር። ነቢይ ማለት እኮ ኦን ጋድስ ቢሃፍ የሚያወራ ማለት ነው። እግዚአብሔርን ወክሎ የሚያወራ የእግዚአብሔር አፍ ማለት ነው። የንጉሥ አፍ ማለት ነው። ንጉሱ አጠገብህ ካለ የንጉሥ አፍ ምን ያደርግልሃል? ንጉሱ ቁጭ ብለው ካወሩ በቃል አቀባያቸው በኩል ካላወሩኝ ብለህ እኮ መከራ አትበላም። ቃል አቀባይ እኮ የለም። አሁን ንጉሱ ቢያወሩ ገብተህ ንጉሱ ይፈልገዋል ተብለህ ገብተህ ብታወራ የታለ ቃል አቀባዩ ብለህ ትጨነቃለህ። የምን ቃል አቀባይ ራሱ እያለ አዳምና ሔዋን እኮ ቃል አቀባይ አላስፈልጋቸውም። ነቢይ አላስፈልጋቸውም። ካህን አላስፈልጋቸውም። ንጉስም አላስፈልጋቸውም። ራሱ አምላካቸው በመካከላቸው ነው። ንጉስ እግዚአብሔር መንግስት መስርቶ ኢን ዘ ጋርደን ኦፍ ኤደን ያስተዳድራቸው ነበር። ንጉሱም እዛው ነው እግዚአብሔር። ካህኑም ምንም አያስፈልጋቸው። ከውድቀት በኋላ የመጣ ነገር ነው። ከውድቀት በኋላ ግን ህዝበ እስራኤልን ያስተዳድረው እግዚአብሔር በእነኚህ ኦፊስስ ነው ወገኖች። ነቢያት፣ ካህናት፣ ነገስታት። እንደውም እነኚህ ሳይኖሩ የቅጣት ምልክት ነበር። እስራኤል ይሄ ሲጎለው የእግዚአብሔር የቅጣት ምልክት። እግዚአብሔር ሲቀጣ እነኚህን ያጠፋበት ነበር። የእግዚአብሔር የቅጣት የፍርድ ምልክት ነው እነኛ አለመኖራቸው። ለምሳሌ ሆሴዕ ምዕራፍ 3 ቁጥር 4 እኔ ያነብላችኋለሁ። ሆሴዕ ምዕራፍ 3 ቁጥር 4 ላይ የእስራኤል ልጆች ያለ ንጉስና ያለ አለቃ ያለ መስዋዕትና ያለ አምድ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና this is judgment። ያለ አስተማሪ፣ ያለ መምህር፣ ያለ ነቢይ፣ ያለ ንጉስ፣ ያለ አለቃ። አንደኛ ዜና ምዕራፍ 15 ቁጥር 3 እስራኤልም ይላል። አንደኛ ዜና ምዕራፍ 15 ቁጥር 3 እስራኤልም ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪም ካህን ያለ ህግም ይኖሩ ነበር ይላል። this is judgment። ያለ አስተማሪ፣ ያለ ካህን፣ ያለ ነገስታት መኖር ጀጅመንት ነው። እስራኤል እንዲያውም እግዚአብሔር ሲፈርድበት ነው አሳልፎ ለሌላ ነገስታት ይሰጠዋል። ያለ ክህነትና ያለ አምልኮ እንዲኖር ያደርገዋል። የእግዚአብሔር ኦርደር ኢዝ ነቢያት፣ ካህናት፣ ነገስታት ናቸው። ለምሳሌ አንድ ኤግዛምፕል ልስጣችሁ። ለምሳሌ የዳዊትን ዘመን ስትወስዱ አሁን የዳዊት ዘመን was almost a perfect ዘመን ለእስራኤል። ንጉስ አላት ዳዊት ራሱ፣ ንጉስ አለ ዳዊት ራሱ። ግን በንጉስ ዳዊት ብቻ አይደለም ያስተዳድራት። በንጉስ ዳዊት ብቻ ቢያስተዳድራት ንጉስ ዳዊት ሲያጠፋ ምን ይሆን ነበር? በንጉስ ዳዊት ብቻ አይደለም ያስተዳድራት፣ በነቢዩ ናታንም ጭምር ነው። ነቢዩ ናታን ነበር ዳዊትንም ቻሌንጅ የሚያደርግ እስራኤልንም ቻሌንጅ የሚያደርግ። የዳዊት መንግስት ምን ይመስላል? ንጉሱ ዳዊት፣ ነቢዩ ናታን ነበረ፣ ካህን ደግሞ ነበር። ካህኑ ደግሞ አብያታር ትዝ ይላችሁ እንደሆነ ካህን ነበረ የመቅደሱ፣ ነቢይ ነበረ ከእግዚአብሔር መልእክትን የሚያመጣ፣ ንጉስ ነበረ ዳዊት። this is the kingdom። መንግስቱ ምን ትመስላለች? ይሄው ክህነት አለ፣ ንጉስነት አለ፣ the royal king ዳዊት አለ፣ ደግሞ ነቢይ አለ። ነቢይ፣ ካህን፣ ንጉስ አለ። አንዳንድ ጊዜ ዳብል ይሰጣቸው ነበር። አንዱ ሁሉ ግን የለውም። አንዱ ግን አሁን ለምሳሌ ዳዊት ንጉስም ነቢይም ካህንም አሁን ነገስታት እንደውም ቤተ መቅደስ ከገቡ ጉድ ነው። ነገስታት ቤተ መቅደስ ከገቡ ጉድ ነው። ንጉስ ኦዚያን የሚባል ነበረ፣ ገብቶ አበላሸ። ትዝ ይላችሁ እንደሆነ ቤተ መቅደስ ውስጥ ገብቶ ስልጣን ስላለው ገብቶ ያበላሸ ያረከሰ እና ከዛ በኋላ ሞተ በለምጽ፣ ያውም አዋርዶት እግዚአብሔር።
እና በዚያን ጊዜ ነው እኔ በጣም ደስ የሚለኝ ንጉሥ ኦዚያን በሞተበት ዓመት ነው እግዚአብሔርን ከፍ ባለ ዙፋኑ ላይ አየሁት የሚለው ኢሳይያስ። የሰማያዋ መቅደስ ለካ ማንም አይነካትም። ክብር ለእግዚአብሔር ይሁን። ነገስታት ቤተ መቅደስ አይገቡም። ለምሳሌ ዳስ ኖት ዜር ጆብ። ነቢያትም ስራ አላቸው፣ ነገስታትም ስራ አላቸው። አንዳንድ ጊዜ ግን ኦቨርላፕ ያደርጋል። ለምሳሌ ሙሴን ስትወስዱ ዳብል ሮል ነበረው ሙሴ። ነቢይነትም ነበረው፣ ፕሮፌሳይ ያደርግ ነበር። በኋላ ማሳያችኋለሁ። እንደኔ አይነት ነቢይ እግዚአብሔር ያስነሳላችኋል እያለ ፕሮፌሳይ ያደርግ ነበር፣ ነቢይነት ነበር። ግን በዋናነት ሙሴ ነቢይም ነበር፣ መሪ ነበር። ንጉስ ገና ነበር። እስራኤል ንጉሳቸው እግዚአብሔር ነበር። ባይዘው ንጉሳቸው እግዚአብሔር ነበር። ባይዛታም ንጉስ አንገስን ያሉት በኋላ ቆይቶ ነው። ንጉሱ እግዚአብሔር ነበር። ነቢይነት ሮል ነበረው፣ ክህነትም ሮል ነበረው በተወሰነ ደረጃ። ካህናት ከአሮን ወገን እስኪሆኑ ድረስ ክህነትም ነበረው። ዳዊትን ስትወስዱ ትንሽ ኦቨርላፕ ያደርግ ነበር። ንጉስ ነበር ደግሞ ነቢይም ነበር ይላል ቅዱስ መጽሐፍ። ግን ሙሉ ለሙሉ ፐርፌክት የሆነ ሶስቱንም ይዞ ያስተዳደረ ግን ወደፊት መጠበቅ ነበረባቸው እንጂ አልነበራቸው ማለት። እግዚአብሔር የቃል ኪዳኑን ህዝብ በምን ኦፊሶች ይመራው ነበር? ተናገሩ። ክህነት፣ ነቢይ፣ ንጉስ። ነቢይ፣ ካህን፣ ንጉስ። እንደገና ነቢይ፣ ካህን፣ በቃ በኪዳኑ ህዝብ መካከል እነኛ ኦፊስስ አሉ። ናው አንድ ነገር ደግሞ ልድገምላችሁ ቃል ኪዳኑን ህዝብ ከመዘለላችን በፊት ፍጹማን ግን አልነበሩም። ፍጹማን አልነበሩም። ላይክ እግዚአብሔር ድሪም እንደሚያደርገው ፍጹማን አልነበሩም። ፍጹም ንጉስ ተነስቶ አያውቅም። አሁን እኔ ከቅርብ ጊዜ ወዲህ ለምሳሌ የዜና መዋዕልን፣ የነገስት መጽሐፍን፣ የሳሙኤል መጽሐፍን ምናምን አነባለሁ። ይኖ ነገስታቱ በሙሉ ነገር ግን እንዳላቸው በሙሉ ሃዌቨር አለው። እንትን አረገ፣ በተራራ ላይ ያለውን አጽዶች ያፈረሰ፣ መፈዘወነ እንትን አደረገ፣ በእንትና ባባት መንገድ ነገር ግን ተጠብቃለህ እንጂ የፈለገ ተጠብቃለህ እንጂ ነገር ዳዊት ነገር ግን አለው። ከሱ በኋላ የመጡት ነገስታት በሙሉ ነገር ግን አላቸው። ነገር ግን የሌለው ንጉስ የለም። ምን ማለት ነው? ንጉስ አለ ግን ከነገር ግን ጋር ነው። ይሄ ምን ያሳያል? ፐርፌክት ንጉስ መጠበቅ ያስፈልጋል። ካህናት ነበሯቸው ግን ከነገር ግን ካህናትማ ምን እሳት ወርዳ የበለቻቸው ሁሉ አለች። ያልተገባ እሳት አቅርበው ካህናቱ ያልተገባ እሳት በእግዚአብሔር እሳት በላቸው። ፐርፌክት ካህን አግኝታ አታውቅም። ፐርፌክት ንጉስ አግኝታ አታውቅም። ፐርፌክት ነቢያትም አግኝታ አታውቅም። ነቢያቱም ይስታሉ፣ ካህናቱም ይስታሉ፣ ነገስታቱም ይስታሉ። ስለዚህ እግዚአብሔር ምን እያለ ያወራቸው ነበር ወገኖቼ? አንድ ቀን ይመጣል። ይሄ ነው ኢየሱስ ጋር የሚያደርሰን። አንድ ቀን ይመጣል። አንድ ቀን ይመጣል። ምን አይነት? የራሴን ነብይ ያስነሳላችኋለሁ። የራሴ እንደ ልቤ የሆነ ንጉስ አመጣለሁ። የራሴ የሆነ ካህን አመጣለሁ። እግዚአብሔር ወደፊቱ ይናገር ነበር። እስራኤል እንደ ቃል ኪዳን ህዝብ እነዚህ ኦፊሶች ነበሯት፣ ግን ፐርፌክት አልነበሩም። ይሄን ከያዛችሁ ይበቃል። ፕሬዲክሽን ግን ነበረ። አንዳንዱ ፕሬዲክሽን ላንብብላችሁ። ለምሳሌ ነብይን አስመልክቶ ነቢያትን አስነሳለሁ ሳይሆን ነብይ the prophet ዘዳግም 18:15 እስከ 20 ሙሴ ነው የተናገረው። ዘዳግም 18 ላይ ከቁጥር 15 ጀምሮ አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላክህን እግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ከአንተ መካከል ከወንድሞች እንደኔ ያለ ነብይ ያስነሳልሃል፣ ፕሮፌት ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ ይላል። እግዚአብሔርን የተናገረው ሙሴ ነብይ ነበር የሚለውን በዚህ ማወቅ ትችላላችሁ። እግዚአብሔርም አለኝ የተናገሩት መልካም ነው። ቁጥር 18 ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ሁሉ ይናገራል። ይሄ ነው ነብይ ማለት፣ ቃሉን በአፉ። ቁጥር 19 በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነብይ እርሱ ይገደል ይላል። እነኚህ ስለ ሌሎች ነቢያት ነው። እኔ እንደኔ አይነት ግን in the order of me ያስነሳላችኋል እግዚአብሔር። እሱን ማይሰማ ቢኖር እንዲያውም እኔ በቀልለታለሁ። እና ይሄ ስለ ወደፊት ስለሚመጣ ነብይ ነው። the prophet yes በኋላ ማሳያችኋለሁ። ግን ኢየሱስን ያመለክት ነበር እንዴ? አዎ። እንዴት አወቅን? ሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስ በስብከቱ ብድግ አረገና እስራኤልን ኢየሱስ እኮ is a prophet ኢየሱስን ሰደደላችሁ ነው መልእክቱ። ኢየሱስን ላከላችሁ ነው መልእክቱ። ከዚያስ ቁጥር 22 እስከ 23 ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነብይን ከወንድሞቻችሁ ያስነሳላችኋል፣ በሚናገራችሁ ሁሉ እርሱን ስሙት፣ ያንም ነብይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ይሄን ያለው ስለማን ነውና ኢየሱስን ላከላችሁ።
እግዚአብሔር was predicting ነብይ እንደሚመጣ። ነቢያት ነበሩ፣ ኢምፐርፌክት ነበሩ። ተስፋቸው ምንድነው? ይመጣል ብሎ ያመለክት ነበር። ካህንም እንደዚያው በኋላም ቶሎ እንድናልፈው ካህንም እንደዚያው ካህናት ነበሩ፣ ግን ኢምፐርፌክት። አሮን ዘሮች ታውቃላችሁ ያረጉትን ማለት ነገር በጣም ብዙ ነገር በእግዚአብሔር ፊት ፍጹማን አልነበሩም። በመንገዱ አይሄዱም ነበር ራሳቸው ካህናቱ። ፍጹም ካህን አልነበረም። ጥሩ ካህናት ነበሩ፣ መጥፎ ካህናት ነበሩ፣ የተሻሉ ነበሩ፣ ያልተሻሉ ነበሩ። ፍጹም ካህን ግን አልነበረ። ምንድነው ተስፋቸው? ፕሮሚስ ያደርግ ነበር እግዚአብሔር። ክህነትንማ እግዚአብሔር ገና ሳይሾም በፊት ለዚህ ነው ወገኖቼ፣ ገና የአሮንን ዘር ለክህነት ሳይለይ በፊት ሌላ ክህነት እንደሚያመጣ ድሮ ነበር የተናገረው። እንደሚወድቁ ሳያውቃቸው አይቀርም። ሌላ ሞዴል ነበረው እግዚአብሔር፣ ሌላ ሞዴል ነበረው። ክህነትም ወደፊት እንደሚመጣ ይናገር ነበር እግዚአብሔር። ለመሰላቸው ወገኖቼ አሳያቸዋለሁ በኋላ። ግን ዳዊት በኢየሩሳሌም ነግሶ፣ ለምሳሌ ዳዊት በኢየሩሳሌም ነግሶ በቤተ መቅደሱ ስለ አንድ የጥንት የሳሌም ንጉስ ይላል ቅዱስ መጽሐፍ። ኢየሩሳሌም ናት። እሺ የሳሌም ንጉስ፣ የሳሌም ንጉስም ካህንም ስለሆነ ሰውዬ ፕሪዲክት ያደርግ ነበር። የኢየሩሳሌም ንጉስም ነው፣ የሳሌም ንጉስ ደግሞ ካህንም ነው። ከነ አሮን ክህነት በፊት በኋላ አሳያቸው። እንደውም እነ አሮን ስጦታ ሰጥተውታል ለዚህ ሰውዬ። ገና አስቀድሞ ሌላ ሞዴል አስቀምጦ ነበር። የነኚህ ሳይሆን ሌላ ሞዴል አስቀምጦ ነበር። ማንም ይባል የሳሌም ንጉስ፣ ሌላ ስሙስ መልከጼዴቅ መጣበታለሁ ዕብራውያን ላይ እና መዝሙር 110 ላይ ኢየሩሳሌም ላይ ሆኖ ዳዊት ኢየሩሳሌም ላይ ሆኖ መዝሙር 110 4 ላይ እንደ መልከጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ ይላል። አንተ ለዘላለም ካህን ነህ ብሎ እግዚአብሔር መልከጼዴቅን ያነሳና አንተ ለዘላለም ካህን በመልከጼዴቅ ኦርደር የሚመጣ እንዳለ ይናገራል። በአሮን አይነት ሳይሆን ሌላ አይነት የዘላለም ክህነት እንዳለ ይናገራል። እና ይሄ ስለ ኢየሱስ ነው እንዴ? እንዴት አወቀን? ዕብራውያን 5:6 አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎታል እግዚአብሔር ብሎ ኢየሱስ ነው ይላል። መጣበታለሁ በኋላ ትንሽ። የብሉይ ኪዳን ነቢይነት ፐርፌክት ስላልነበረ ተስፋቸው ነቢዩን መጠበቅ ነበር። የብሉይ ኪዳን ክህነት ፐርፌክት ስላልነበረ ተስፋቸው ካህን መጠበቅ ነበር። እንዴን ላስትሊ ግን ንጉስ ነው። ንጉስ ዳዊት አለ፣ ቅድም ነገስታት ያልኳቸው አሉ። ነገር ግን አላቸው ዋት ኢዝ ዘ ተስፋቸው ኢዝ መጠበቅ ነው። ይመጣል ንጉስ ብሎ እግዚአብሔር ተናግሯል። ትንቢት ኢሳይያስ ምዕራፍ 9 ቁጥር 6-7 ክሪስማስ። ኢሳይያስ ምዕራፍ 9 ቁጥር 6-7 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም ይመጣል ነው። ወደፊት ይመጣል ንጉስ ይመጣል። the king ኪንግስ አሉ፣ ግን the king ይመጣል። ይሄ ግልጽ ነው ወይ? ካልሆነ እንድቆይ ማለት ነው። ፕሮፌትስ አሉ፣ ግን the prophet ይመጣል። ፕሪስትስ አሉ፣ ግን the priest ይመጣል። አሁን ደግሞ ኪንግስ አሉ፣ ግን the king አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። በዛ ዙፋን ላይ የሚቀመጥ ንጉስ ይመጣል። አይገርምም? ነቢይም ይመጣል፣ ካህን ይመጣል፣ ንጉስ ይመጣል። ኢንፋክት መዝሙር 45:6 ላይ በኋላም ዕብራውያን 1 ላይ ተጠቅሷል። መዝሙር 45:6 ላይ አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው ተብሎ ፕሮፌሳይ ተደርጎለታል ይላል። የዕብራውያን መልእክት ጸሐፊ ይመጣና ይሄ እኮ ኢየሱስ ነው ይላል። የኪዳኑ ህዝብ የሚተዳደረው በእነኚህ ኦፊስስ ነበር። እነኚህ ኦፊስስ ፐርፌክት ስላልነበሩ እግዚአብሔር ወደፊት ፐርፌክት ሆኖ እንደሚመጣ ይናገር ነበር። እስከዚህ ድረስ ግልጽ ነው። አዲስ ኪዳን መጣ ነው ኢየሱስ። አሁን ወገኖቼ እንደው አንድ ነገር ልመርቃችሁ። እንደው በኢየሱስ ልባችሁ ጢም ይበልላችሁ። ጢም ማለት ምን ማለት? ሙልት ምንም ነገር አይገርመኝም አያስገርመኝ የሚል ማለት ነው። አሁን አንዳንዱ ሰው እኮ የሚንከራተተው ሙልት አላለም፣ ወደ ረፍቱ አልገባም። ነብይ ፍለጋ መከራ ይበላል። ካህን ፍለጋ ኦልሞስት መከራ ይበላል። የእግዚአብሔር ሰው በአንተ በኩል እኛም በእኔ በኩል እስራት አለ፣ በእኔ በኩል
እንትን አለብህ በእኔ በኩል እኛ ስላልነው እስቲ ሙልት በሉና ያገኟችሁ እንደሆነ ነገስታት ጭነን በራችን ላይ ኢምፐርፌክት እንደገና ወደ ብሉይ ኪዳን ካህናት ጭነን እኔ ካህን ነኝ ምን ይላሉ የአዲስ ኪዳን ፓስተሮች እኔ ካህን ነኝ አንተ ህዝብ ነህ ይላል ነው ሃይማኖታችን የተለያየ ነው ይቅርታ እኔ ካህን ነኝ ባራኪ ነኝ አንተ ህዝብ ነህ ተበራኪ ነህ እኔ ካህን ነኝ እንትን ነኝ አንተ እኔ ቅርብ ነኝ የእግዚአብሔር አጠገብ የእግዚአብሔር ጓደኛ አንተ ሩቅ ነህ ማዱ do you want to go back to the Old Testament አንዴ እግዚአብሔር የሻረውን አሮጌ ነው ያለውን እና ሁላችን ካህናት ሁላችን ካህናት በነገራችን ላይ እስራኤልም አሳልፎ ሰጥቶ ነው በኋላ በኃጢአታቸው ምክንያት እንጂ ካህናት ናችሁ ብሏቸው ነበር እናንተ የካህናት መንግስት ናችሁ አላቸው ምዕራፍ 19 ላይ ዘጸአት በኋላ እኮ አልሆን ስላለ ነው በቃ ምሳሌና ሞዴል ላይ ወሰድ በቃ ከመካከላቸው ካህናት አስነሳ ግን ወደፊት አመጣለሁ አለ ካህኑን አመጣው ኢየሱስን በእርሱ አማካኝነት እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉስ ካህናት ለምሳላችሁ በኢየሱስ ክርስቶስ ሙልት ካላላችሁ በስተቀር ፖዚሽናችሁን ትስታላችሁ አሳልፋችሁ ትሰጣላችሁ የናዝሬቱን ኢየሱስን አግኝተነዋል ማለት መቻል አለብን ዘንከራቱት አግኝቼዋለሁ ና ወደ ካህን ልምራ አግኝቼዋለሁ ና ወደ ነብይ ልምራ አግኝቼዋለሁ ነው ባይ ዘ ዌይ ነው እና በመካከላችን ፕሮፌትስ ምናምን የሉም አሉ ግን በፕሮፌቱ ተሞልቼ ነው ፕሮፌቶች ጋር ማውራው ኢምፐርፌክሽን ሊኖራቸው ስለሚችል በሱ ተሞልቼ ነው ማውራው ካህናት አሉ ግን በእርሱ ተሞልቼ ነው ይጠቅማቸዋል ብዬ አስባለሁ ወደ ቀስ ይያል እውነተኛው የአዲስ ኪዳን የህዝብ መሪ አንድ ነው አሁን እግዚአብሔር የኪዳኑ ህዝብ መሪ ሶስት አላረገም የኪዳኑ ህዝብ መሪ ስንት ነው አሁን አንድ የኪዳኑ ህዝብ መሪ አንድ ነው ማን ኢየሱስ እንዴት አርጎ ነው አንዱ የኪዳኑ ህዝብ መሪ ሆነው አዲስ ኪዳን አንድ መሪ ብቻ ነው ያለው አንድ መሪ አንድ ራስ ንጉስ ዳዊትና ካህን አብያታርና ነብይ ናታን አይባልም አዲስ ኪዳን ያልተከፋፈለ መንግስት ነው ያለው አንዱ ነው ጠቅላዩ አንድ ነው ጠቅላይ ገዢ ነው ኢየሱስ እና ምንድነው ካህኑም እሱ ነው ነብዩም እሱ ነው ንጉሱም እሱ ነው በቃ ይሄ ነው ላሳያችሁ መጀመሪያ የክርስቶስ ነብይነት ባጭሩ የክርስቶስ ነብይነት ኦፊስ ነው ይሄ በነገራችን ላይ ለዚህ ነው አሁን እኛን ኦፊስ የሚባሉትን ማልወዳቸው ያው ብዙ ጊዜ ስላስተማርኳችሁ እናንተ ታውቃላችሁ ለቀባሪ ማርዳት ነው የለም ኦፊስ ማለት እኮ ፖዚሽናል ማዕረግ ነው የኛ እኮ የተሰጠ ነው ወደ ላይ ከፍ ከፍ አለ ምርኮን ማረከ ሰጠ ነው በቃ ያልነበርንበት ጊዜ ነበር ከዛ አረገን ከዛ ደግሞ አይ ዶንት ኖ እሰ ፋንክሽንስ ናቸው ለቤተክርስቲያን ፋንክሽንስ አድርጎ የሰጣቸው ነው እግዚአብሔር ተግባራት ናቸው ሐዋርያትን ነቢያትን ወንጌል ሰባኪዎች ረጆችን አስተማሪዎች ሰጠ በነገራችን ላይ ትምህርታችን ላይ ደርሰንበት ነበር ግን የሰሞንኛ መጨቃጨቂያ ሲሆን እኔ ባልገባ ደስ ይለኝ ነበር አልገባም አሁንም ተነቅቃለሁ እንደውም የዛሬ 4 ዓመት ነው ምናምን እናንተን ያስተማርኳችሁን የሰሞኑ መግለጫ መልስ ምናምን ሆናት አግኝታችኋት እንደሆነ 4 ዓመታችን ነው በሏቸው እሺ ታገኛ ከ4 ዓመት በፊት ያየነው ምናምን ማለት መቻል አለባችሁ we have seen it so ጭቅጭቁን ወደ ኋላ ረስተን አሁን ምን መሰላችሁ ወገኖች የሐሰተኛ ነቢያትና ሐዋርያት ችግር ለማስተካከል ስትሞክር መንፈስ ቅዱስ የለህም ይላሉ ኧረ ተው ሐሰተኛ ነቢያት አሉ ሐሰተኛ ሐዋርያት አሉ ሐሰተኛ ወንጌል ሰባኪዎች አሉ ሐሰተኛ ፓስተሮች አሉ ሐሰተኛ አስተማሪዎች አሉ ስትል አይ አንተ ስለሌለ ነው ነቢያት የተሳሳቱ ነቢያት አሉ ስትል የተሳሳተ ነቢያት አሉ የሚሉ በሙሉ ትንቢት መናገር ስለማይችሉ ነው ይላል ትንቢት መናገር ጋኔን ማውጣት በሽተኛ መፈወስ እንትን ማቀጣጠል ምናምን ስለሌለ እንደዛ ከማለት ራስን መፈተሽ በጣም ጥሩ አንዱ ፕሮብለም የኛ ፕሮብለም ደግሞ አንዳንድ ጊዜ ስተተን የምንቃወም ሰዎች ደግሞ ጠራርጎ መጣሉ በነገራችን ላይ እኔ አንዳንድ ጊዜ አምሮኝ ያውቃል ምን መሰላችሁ አምሮኝ የሚያውቀው ጸጋ ስጦታ በአሁን ዘመን የለም ብሎ ማመን እውነት አምሮኝ ያውቃል ግልግል ነው የሆነ ግልግል ነው ርፍ በቃ ከሐሰተኛ ነቢይ ጋር አታገል ከትንቢት ጋር የለም በቃ የለም ፈውስ የለም ጸጋ የለም ልሳን የለም ትንቢት የለም የለም
መጽሐፍ ቅዱስ የለም ስለማይል ነው የለም ያልኩት እንጂ ለአገልግሎት እንደውም ሳይሻል አይቀርም። ጉባኤም አይረበሽም። እስቲ እንጠማ ብለህ አትጠማም። ተሳስተህም በቃ የሆነ ነገር አታረግም። እና በቃ የሆነ ስነ ስርዓት ይዘን ሰልፍ ጠብቀን እንደ ሮቦት መተን እሑድ ቁጭ ብለን ፕሬስ አድርገን የሆነ ነገር አድርገን ፕሬስ ተደርገን ወጥተን በጣም ኖ ጸጋ የሞላበት አምላክ ነው የምናመልከው። ጸጋ ስጦታ ሊቆም አይችልም ብዬ አምናለሁ። ኢየሱስ ክርስቶስ ሲመጣ ስናገኝ አገልግሎቱን ሳይጨርስ እንዴት ሞግዚት ስራ ይተዋል? የሞግዚት ስራ እኮ ወላጅ ጋር ማድረስ ነው። ወላጅ ጋር ካደረሰን በኋላ ይቆማል። ነብይም አይኖርም፣ ሰባኪም አይኖርም፣ ፓስተርም አይኖርም። መገለጥም ተገልጦልኝ እንዴት ነው የሚገለጥልኝ? መገለጥ የምፈልገው እዛ when the perfect comes አንደኛ ቆሮንቶስ ምዕራፍ 13 when the perfect comes እነኚህ imperfect የሆኑት በሙሉ አሰታለ የለም ምንላቸው በሙሉ ያን ጊዜ ይቆማሉ። ለመረገራችን ላይ ጸጋ ስጦታ ይቆማል የሚሉ ሰዎችን አሜን ማለት ነው። የሚቆምበት ጊዜ ላይ ነው መስማማት ያለብን። ከተስማማን ተስማማን፣ ካልተስማማን እኔ አሁን ቆሟል ብዬ አላምንም። የሚቆምበት ጊዜ ራሱ ሲመጣ ነው ብዬ ነው የማምነው። በመካከላችን ሲሆን ትንቢትም ፈውስም እንትንም ይቆማል ፐርፌክት የሆነው ስለሚመጣ። ሶ በዚህ ነው ጭቅጭቁ ስላለመግባት ማለት ነው። በጣም ብንገባም ችግር የለም። ግን በኦፊስ ደረጃ ግን ሙልት ያለው ኢየሱስ ነው። ያ ክህነትን ስታስብ መጀመሪያ ለመጀመሪያ ከኢየሱስ ነው። ከዛ ካህናት ሆንን ትላለህ። ነብይነትን ስታስብ መጀመሪያ መነሳት ያለ ከኢየሱስ ነው። then ነቢያት በነገራችን ላይ የእግዚአብሔር ሕዝብ በሙሉ ነቢያት ናቸው በመጀመሪያ ደረጃ። አሁን ያን ጊዜ የእግዚአብሔር ሕዝብ በሙሉ ነቢያት ቢሆኑ የተባለ ሆኗል። ምን ማለት ነው? አሁን ጠቅላላችን ነቢያት ነን። yes and ሮጀር somebody ሰከንድ ነው ሙጠፋኝ መጽሐፍ ካገኛችሁ ስትሮንስታድ the prophethood of all believers የሚል መጽሐፍ አለ if you can find it the prophethood of all believers ጠቅላላ እግዚአብሔር ሕዝብ በሙሉ ፕሮፌት ነው ብሎ መጽሐፍ ቅዱሳዊ ነው በጣም ነን። እንዴት የጌታን ስራ ዲክሌር እናደርግ ይሄ አይደል እንዴ? ነብይ ማለት እግዚአብሔር እንዲህ ይላል እያልን እናውጃለን። ስራዎቹን ድንቅ ስራዎቹን እናወራለን። ኢየሱስ አለ፣ እኛ አለን። ክህነትስ ሊቀ ካህናችን እሱ ነው። ካህናት አድርጎናል። ነገስታት በኋላ እናወራለን። ሲሪየስሊ ከሱ ነው መጀመር ያለብን። ዜና አለ በእግዚአብሔር ሕዝብ መካከል ደግሞ አሁን ተመልከቱ። ይሄ ነው በእግዚአብሔር ሕዝብ በነቢያተ ሕዝብ መካከል አንዳንዶቹን ነቢያት ደግሞ አድርጓል እንዲያስታጥቁ። በካህናተ ሕዝብ መካከል ደግሞ አሉ የሚያስታጥቁ የእግዚአብሔርን ሕዝብ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ሰጥቷል እንዲያስታጥቁ። ግን መጀመሪያ የኢየሱስን ፖዚሽን የእኛንን ፖዚሽን ማወቅ በጣም አስፈላጊ ነው። የኢየሱስን ነቢይነት ባጭሩ ባይዘው ኢየሱስ ነቢይ መሆኑን ብዙ ሃይማኖቶች ያምናሉ፣ እስልምናን ጨምሮ። ጌታችን በመጣበት ጊዜም በጣም ብዙዎቹ ነቢይ እንደሆነ ችግር አልነበረባቸውም። ያዩት ሁሉ ይሄ ነቢይ ነው ምናምን ብለዋል። ግን በጣም ሙሉ ለሙሉ ያልተረዱት ሰዎች ናቸው ነቢይ ብለው ያቆሙት። በኋላ ሲረዱ ከነቢይ በላይ ነው። ዩኒክ ነው የኢየሱስ ነቢይነት። ነቢይ ማለት ኦን ጋድስ ቢሃፍ የሚናገር የእግዚአብሔር ነገር የሚገልጥ የእግዚአብሔርን ቃላት የሚያመጣ ማለት ነው። እንደሱ ነበር ኢየሱስ። ለምሳሌ ማቴዎስ 16:14 ላይ ሰዎች የሰውን ልጅ ማን ይሉታል ሲል የተሰጠው መልስ ከነቢያት አንዱ ነው። ለምሳሌ ነቢይ ታውቃላችሁ እናንተ ከነቢያት አንዱ ናይን በምትባል አካባቢ ለምሳሌ አንዱን ሙት ሲያስነሳው ሉቃስ ወንጌል ምዕራፍ 7 ቁጥር 16 ላይ ታላቅ ነቢይ በመካከላችን ተነስቷል አሉ። ሲፈውስ ሲያዩት ነቢይ ነው፣ ሲያስተምር ሲያዩት ነቢይ ነው ይሉታል። ትዝ ካላችሁ ሳምራዊቷ ሴትም ነቢይ እንደሆንክ አለው አለችው። የመጨረሻው መገለጥ ግን ይህ አልነበረም። ክርስቶስ በመጣ ጊዜ ስትለው ነኝ አለ። ያኔ ነው ሮጣ ሄደችው ሰዎችን ለመጥራት። እንደ መጀመሪያ መገለጥ ጥሩ ነው። እዛው ላይ የጨረሱት ግን በጣም ያልተረዱት ናቸው ከነቢያት አንዱ ያደረጉት። ለምንድን ነው ካልን የኢየሱስ ክርስቶስ ነቢይነት የተለየ ነቢይነት ነው። እንዴት ካላችሁ እንመጣበታለን። የኢየሱስ ልዩትነት ግን ዘዳግም 18 ቅድም የነገርኳችሁ ነቢይ አስነሳለሁ ያለው ሐዋርያት ሥራ ምዕራፍ 3 ላይ ኢየሱስ የተባለው ፕሪዲክት የሆነውን ዘ ፕሮፌት የሚጠብቁ ደግሞ አይ ይሄ የተነገረለት ነቢይ ነው ብለዋል። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ
ከመገበ በኋላ ጌታችን ያን ሁሉ ህዝብ ዮሐንስ ወንጌል ምዕራፍ 6 ቁጥር 14 ላይ ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው። አንድ ግን ይጠብቁ ነበር ማለት ያ ዩኒክ ነብይ ነው ኢየሱስ። ከነቢያት አንዱ ሳይሆን ያ ዩኒክ ነብይ የተለየው ነብይ ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 40 ዮሐንስ ወንጌል ምዕራፍ 40 ቁጥር 40 ላይ ስለዚህ ከህዝቡ አያሌ ሰዎች ይህን ቃል ሲሰሙ ይህ በእውነት ነብዩ ነበረ። ነብይ ነበረ አይደለም፣ ነብይ ነበረ ያሉ አሉ። እነሱ በጣም ያልተረዱት ነው። ትንሽ ሲረዱት ግን ነብይ ነበረ ሳይሆን ምን ይሉት ነበር? በሉታ ነብዩ። ሪሜምበር ዮሐንስ መጥምቁን ነብዩ ነን ሲሉት አር ዩ ዘ ፕሮፌት? ሶ በአጠቃላይ ሰዎች ነብይ ነው ብለው ያምኑ ነበር ከመረዳታቸው በፊት። በጣም የተረዱት ግን ከዘዳግም 18ም የተነሳ ከፕሬዲክሽኑ የተነሳ በጣም የተረዱት ግን ነብዩ ዘ ፕሮፌት አድርገው ይቀበሉት ነበር። ለምን? የኢየሱስ ነብይነት ልዩ ነብይነት ነው። ዩኒክ ነብይነት ነው። የኢየሱስ ልዩትነትን ማየት በጣም ጥሩ ነው። ጋሽ ንጉሴ ማስተምሮናል። ነብይ ነው ግን ልዩ ነብይ ነው። ለምን? እሱ ነቢያት ሁሉ የተናገሩለት ነው። መጀመሪያ ደረጃ ነቢያት ሁሉ የተናገሩት ስለሱ ነው። ነቢያት ሁሉ ተናግረውለት የመጣ ነው። ፕላስ ጌታችን አሁን ነቢያት ተመልከቱ ወገኖቼ፣ ቲፒካል ነቢያት እግዚአብሔርን ወክለው ነው የሚናገሩት። ኦኬ፣ እግዚአብሔርን ወክለው ነው የሚናገሩት። በብሉይ ኪዳን ነቢያት ሲናገሩ አንድ ተደጋጋሚ ቃል ትዝ ይላችኋል? ነቢያት ሲናገሩ ምን ይናገሩ ነበር? አይደለ? የሰራዊት ጌታ እግዚአብሔር እንዲህ ይላል። በቃ እንደዚህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል ነው። የራሳቸውን ቃል ሳይሆን የሚናገሩት የማንን ነው? የተላኩ ስለሆነ ኢየሱስ የተላከ ስለሆነ የእግዚአብሔርን ቃላት ተናግሯል። ግን ኢየሱስ እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ይላል። እንደዚህ የሚል ነብዩ ነው። ሂዝ አ ዩኒክ ፕሮፌት። እኔ ግን እላችኋለሁ። ለምን መሰላችሁ? በአዲስ ኪዳን ገላጩም እሱ ነው። የተለየ ነብይ ነው። ገላጩም እሱ ነው፣ ተገላጩም እሱ ነው። ስለ እርሱ ነው የሚናገረው። ምንጩም እሱ ነው፣ መልእክቱም እሱ ነው። እንደዚህ አይነት ነብይ የለም። ምንጩም ራሱ፣ እኔ ግን እላችኋለሁ። የሚናገረውም ራሱ፣ መገለጡም ራሱ፣ ነቢያት ሁሉ የሚመሰክሩለት ራሱ ኢየሱስ ክርስቶስ ዩኒክ ነብይ ነው። ሶ ይሄን በቃ እንለፋው። ስለዚህ አሁን ለምሳሌ የአዲስ ኪዳን ጸሐፍት፣ በተለይ የደብዳቤዎቹ ጸሐፍት ኢየሱስ ክርስቶስን ነብይ አይሉትም። በቀጥታ በጥንቃቄ ነው እንዳይደረደር ማለት ነው። ኢየሱስ አይደረደርም። እንደ ሌሎቹ ነቢያት እንዳይደረደር ቬሪ ኬርፉል። ለምሳሌ ዕብራውያን 1 ላይ ስታነቡ እግዚአብሔር በብዙ አይነት መንገድ በብዙ አይነት ጎዳና ለአባቶቻችን በነቢያት ተናግሮ አሁን ግን ሁሉን ወራሽ ባደረገ ዩኒክነቱን ነው የሚናገረው። በልጁ ለእኛ ተናገረ። የሃይማኖታችን ሊቀ ካህናት ነው፣ የሃይማኖታችን ሐዋርያ ነው በሚሉ ቃላት ይጠቀሙበታል። ለምን? ኢየሱስ ክርስቶስ ልዩ የእግዚአብሔር ነቢይ ስለሆነ። ምንድን ነው ዋና ትምህርቱ ለኛ? ዋና ትምህርቱ ለኛ እርሱን ስሙት ነው ወገኖች። እርሱን ስሙት። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት። ዘዳግም 18 ላይ የተናገረው እርሱን የማትሰማ ነፍስ ትጠፋለች። አክቹዋሊ ለክርስቶስ አፕላይ ያደረገው ሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስ እርሱን የማትሰማ ነፍስ ትጠፋለች። ሰው እግዚአብሔርን ልወቅ ካለ እርሱን ስሙ፣ ኢየሱስን እዩ። ስሩ ኢየሱስ ነው እግዚአብሔር የሚገለጠው። እውነተኛው የእግዚአብሔር መገለጥ ኢየሱስ ነው። እንደ ነቢይ የእግዚአብሔር ገላጭ ነው። የእግዚአብሔር እሱ ተረከው አይደል የሚለው አንድያ ልጁ በክፉ ያለው አንድያ ልጁ the only begotten son አምላክ የሆነው እርሱ ተረከው ነው። ሶ እግዚአብሔርን ለማወቅ ሰው ወደ ኢየሱስ ይምጣ ነው። because ኢየሱስ is the prophet። ትንሽ ሰፋ ያለው ክህነት ስለሆነ ለማሳጠር ሞክራለሁ። የክርስቶስ ክህነት ያው የታወቀ ነው። ክርስቶስ ነብይ ነው። ክርስቶስ ደግሞ ካህን ነው። አሁን ተመልከቱ። ላስት ዊክ ያልኳችሁን ላስረዳችሁ። ክርስቶስ ነብይ ነው ስንል ምን ማለት ነው? በእኛ መካከል የእግዚአብሔር ወኪል ነው። እግዚአብሔርን ወደኛ ያመጣዋል። ነብይ ምንድን ነው? እግዚአብሔርን ይገልጣል። ነብይነቱ የኢየሱስ ነብይነት ምን ያሳያል? ነብይ አምላክን በሰው ፊት ይዞ ይቀርባል። አሁን ካህን፣ የኢየሱስ ክህነት ደግሞ ተቃራኒው ነው። ደግሞ ካህን ምንድን ነው? ሰውን በአምላክ ፊት። እንዴት ልዩ ነው ኢየሱስ! ነብይ ስለሆነ አምላክን በእኛ ፊት፣ ካህን ስለሆነ እኛን ሆኖ በአምላክ ፊት ደግሞ ይታየልናል ማለት ነው። ሶ የኢየሱስ ክህነት ያው ክህነት
ስንቱን ነገራችሁ? ያው መጨረስ አለብን። ያው ታውቃላችሁ ዘፍጥረት 2 ላይ የሌሉ ኦፊሶች ናቸው እነኚህ ነው። ለምን? ሰው ቀጥታ አክሰስ ነበረው በእግዚአብሔር ፊት። ከዘፍጥረት 3 በኋላ ሰው ቀጥታ አክሰስ አልነበረውም። ሰው ቀጥታ አክሰስ እንዲኖረው እንስሳ መሞት ነበረበት። እንዲያውም የጽድቅን ልብስ ሊያለብሰው እግዚአብሔር ስለፈለገ አዳምን ያገለደመውን በለስ አውልቆ እንስሳ ገሎ ቆዳ አልብሶታል። እግዚአብሔር መስዋዕትነትን ይጠይቃል። ኃጢአት መቀጣት አለበት። ወደ እግዚአብሔር ሰው ከገነት ነው የተባረረው። ከገነት ማለት ከእግዚአብሔር ፕሬዘንስ። ብዙ ጊዜ እዚህ እንደተሰባበክ ነው። ከእግዚአብሔር ፕሬዘንስ ነው ሰው የወጣው። ከእግዚአብሔር ሕልውና ነው ሰው የወጣው። በእግዚአብሔር ጋራ ሲኖር ሳለ አወጣው እግዚአብሔር። ተመልሶ እንዳይገባ ከልካይ አረገበት። አሁን የመጽሐፍ ቅዱስ ትልቁ ትምህርት ምንድን ነው? ሰው እንዴት ብሎ ወደ እግዚአብሔር ይገባል ነው። በቃ እኮ በነገራችን ላይ 66 መጽሐፍ ማለት ይሄ ነው። ከእግዚአብሔር ወጥተን ነበር፣ እንዴት ሆነን ወደ እግዚአብሔር እንገባለን ነው። ሰው ብሉይ ኪዳን ምን ያስተምረናል? ሙሉ ለሙሉ ወደ እግዚአብሔር መግባት ባይቻልም በካህናቱ አማካኝነት ዜሮ ኤሊል ቢት ኦፍ አክሰስ ወደ እግዚአብሔር ክህነት ያስፈልገው ወደ እግዚአብሔር መግባት ስላልተቻለ ነው። ካህናቱ ምንድን ነበር ዓላማቸው? አገልግሎታቸው። ካህናት በጣም ብዙ አገልግሎት ነበራቸው። መስዋዕትን በእግዚአብሔር ፊት ያቀርቡ ነበር፣ ስለ ህዝቡ፣ ስለ ራሳቸውም። ሊቀ ካህናቱ ደግሞ በዓመት አንድ ጊዜ በእግዚአብሔር ፊት ይታይ ነበር፣ ህዝብ ወክሎ። ወደ ቅድስተ ቅዱሳን መግባት አይቻልም ነበር። ቅድስተ ቅዱሳን ማለት ጋርደን ኦፍ ኤደን አድርጋችሁ ውሰዷት። ቅድስተ ቅዱሳን ማለት ያቺ የኤደን ገነት ናት፣ ወደ እግዚአብሔር መግባት የማይቻልባት ናት። ዜን መቅደሱ አለ፣ ካህናቱ የሚያገለግሉበት። በመቅደሱ ሆነው ወይም ደግሞ በዓመት አንድ ጊዜ በሊቀ ካህናቱ አማካኝነት ወደ ቅድስተ ቅዱሳን መግባት ይቻል ነበር። ስሩ ሪፕሬዘንቴሽን they represent ሰዎችን በእግዚአብሔር ፊት ነበረ፣ መስዋዕትን ያቀርባሉ ነበር። ናው አንድ ጥቅስ ብቻ እናንብብና ስለምታውቁት ብዙ ጊዜም ስላስተማርኩ እዚህ ዕብራውያን 5:1-4 ላይ ዕብራውያን 5:1-4 ላይ very important text የኢየሱስን ክህነት በተመለከተ ዘሌዋውያንና ዕብራውያንን ጎን ለጎን አድርጋችሁ አንብቡ። የኢየሱስን ክህነት ለመማር ዘሌዋውያንና ዕብራውያንን ቁጭ በቃ ነው። ዘሌዋውያን ማለት ዕብራውያን ኦልሞስት ዘሌዋውያን አዲስ ኪዳን ሆኖ ነው። በጣም ኢንትረስቲንግ ነው። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። ከሰው ነው የሚመረጠው። ሊቀ ካህናቱ ግን ስለ ሰው ነው በእግዚአብሔር ፊት የሚቆሙ። አገልግሎቱ አንድ ስለ ሰው በእግዚአብሔር ፊት መቆም ነው። እርሱ ራሱም ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል፣ ድካምን ስለሚያውቅ። ን ቁጥር 3 በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአቱ ሊያቀርብ ይገባዋል። ቁጥር 4 እንደ አሮንም በእግዚአብሔር ከተጠራ በማን በቀር ማንም ክብሩን ለራሱ የሚወስድ የለም። ክህነት ለአሮን ተሰጥቶ ነበር፣ ማንም ሊወስደው አይችልም። መባንና መስዋዕትን ኦን ፒፕልስ ቢሃፍ ያቀርቡ ነበረ። ድካም ስለነበረባቸው ሊራሩ ይገባ ነበረ። ግን ኃጢአት ስለነበረባቸው ለራሳቸውም የኃጢአት መስዋዕት ያቀርቡ ነበር ካህናት ወደ እግዚአብሔር ፕሬዘንስ ለመግባት። ፍጹም ግን አልነበረም። የአሮን ክህነት ፍጹም አልነበረም። ለምን? ድካም ስለነበረባቸው። እግዚአብሔር ምን ተናገረ? አስቀድሜ የነገርኳችሁ ፕሮሚስ አረገ። በመልከ ጼዴቅ ኦርደር እግዚአብሔር የራሱን ካህን ለዘላለም እንደሚያመጣ። መልከ ጼዴቅ ማን ነው? የጠየቃችሁን ልጆች በሙሉ ደስ ብሏችሁ ከሆነ መልከ ጼዴቅ ማን ነው የሚሉ ጥያቄዎች አሉ። አይታወቅም ስለሚል ዘር ሐረጉ አይታወቅም። ባይዘው አውቆ ነው እግዚአብሔር። ሰው ነው ብዬ ነው የማምነው እኔ። ዘር ሐረጉ ያልታወቀው አውቆ ነው እግዚአብሔር። እንዴት አውቆ ነው? ክህነት በዘር ሐረግ ነበራ የሚታወቀው ክህነት በዘር ሐረግ ነው። ከአሮን መሆን አለብህ። ከሌዊ ነገድ ከአሮን ዘር ስፔሲፊካሊ መሆን ነበረብህ። ከዛ ውጭ ክህነት የለም። በዚህ ምክንያት እኮ ጌታችን ዲስኳሊፋይድ ነበር። እንዴት? ከአሮን ወገን አይደለማ፣ ከሌዊም ነገድ አይደለም። ከማን ነገድ ነበር? ባይዘው ኢየሱስ ተናገሯል። ከይሁዳ ነገድ ካህን ብሎ ነገር የለም። እና ዲስኳል እና ካህን ነው ልትል አትችልም ነበር። አሁን ከይሁዳ ነው፣ ከሌዊ አይደለማ። ዕብራውያን መልእክት ጻፍ ይመጣል። እንዴ ክህነት ከሌዊ ውጭ እኮ ይቻላል። እንዴት? የእግዚአብሔር እንዲያውም ሌዊ ለእርሱ ስጦታ ሰጥቶ ከሌዊ ነገድ ውጪ ሆኖ እንዲያውም የላቀ ካህን መሆን ይቻላል የሚለውን የሚያመጣው ከመልከ ጼዴቅ ነው። አይ ቲንክ እግዚአብሔር ኢዝ ቬሪ ኢንቴንሽናል። ብዙ ነገሩን ያልነገረ ቬሪ ኢንቴንሽናል። እንዲያውም ታላቅ ከሌዋውያንም የላቀ ክህነት ነበረው። በምን በኩል? አብርሃም ይሄ እንግዲህ የሶዶሙን ነገስታት አሸንፎ ሲመጣ ዘፍጥረት 14 ላይ ያላላችሁ እናንተ ራሳችሁ አንብቡት። አሸንፎ ሲመጣ ድል አድርጎ ሲመጣ ሄዶ በጣም ብዙ ነገር ወርሶ ስለመጣ ብዙ ነገር ይዞ ስለመጣ ከምርኮ አስራትን ሰጠው ይላል። የዕብራውያን መልእክት ጸሐፊ ይመጣና ይሄ እኮ ይመጣል የተባለው ካህን ነው ይልና እንዲያውም ከአሮንና ከሌዊ ክህነት ይበልጣል ይላል ኢየሱስ። እንዴት? እንትና ሰጥቶታል።
ሌዊ አሮን በአብርሃም ውስጥ ሆኖ የሚበልጥ ነው ስጦታን የሚቀበለው። የሚበልጥ ካህን መሆን አለበት። ጌታችን የመጣው ኢን ዲ ኦርደር ኦፍ አሮን ሳይሆን ኢን ዲ ኦርደር ኦፍ መልከጼዴቅ ነው። በመልከጼዴቅ ኦርደር ነው ጌታችን የመጣው። ከዘሩም የለበትም ከንቱንም የለበትም። ከመልከጼዴቅ ኦርደር ከመጣ የኢየሱስ ክህነት ከአሮን ክህነት ይበልጣል ነው አርጊመንቱ። ምዕራፍ 7 ዕብራውያን አገን ምዕራፍ 7 ዕብራውያን ከቁጥር 1 እስከ 5 ማንበብ ትችላላችሁ። ምዕራፍ 7 1 እስከ 5 የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ታላቅ ነው የሚባርከው ታናሽ? አይመስላችሁም? ሌዋውያን ነው የሚባርኩት። እሱን እኮ ነው በብሉይ ኪዳንን ይዘው እኮ ነው አንዳንዶቹ እኔን የሚባርክ የሚሉት። ሌዋውያን ነው የሚባርኩት። ባራኪዎች እነሱ ናቸው። ይሄኛው ግን አብርሃምን ባረከው ይላል። ማን ነው የባረከው? መልከጼዴቅ አብርሃምን ባረከው ይላል። አብርሃም አይደለም የባረከው፣ አብርሃምን ባረከው ይላል። ሌዊና አሮን በአብርሃም ውስጥ ሆነው እንዲሁም ተባርከው ነበር። በሱ ታላቅ ነው ታናሽን የሚባረከው። የሌዊና የአሮን ክህነት እንዲሁም ዝቅ ያለ ክህነት ነው ከመልከጼዴቅ ጋር ሲመጣል። መልከጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። አስራትንም የምትሰጠው ለታላቅ ነው፣ ከህዝብ ነው። አስራት ለሌዋውያን የሚሰጠው አስራትን ሰጠው። የስሙ ትርጓሜ በመጀመሪያ የጽድቅ ንጉሥ ነው። ኋላም ደግሞ የሳሌም ንጉሥ የኢየሩሳሌም ማለት ነው። የሰላም ንጉሥ ማለት ነው። ቁጥር 3 አባትና እናት የትውልድን ቁጥር የሉትም። ጂኒኦሎጂ የለውም። ዋን ቲንግ ዊ ኖ ከይሁዳ ነገር አይደለም። አባትና እናት የትውልድን ቁጥር የሉትም። ለዘመኑም ጥንት ለህይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ እግዚአብሔር ወንጌልን አስቀድሞ እየሰበከን ነበር። የሚመጣ ካህን አለ ብሎ ከአሮን ክህነት በላይ የሆነ ሌላ ካህን አለ፣ የሚበልጥ ካህን አለ። አሮን የሚሰግድለት ካህን አለ። አሮን ስጦታ የሚሰጠው ካህን አለ። ታላቅ ካህን ገና ይመጣል ብሎ አስቀድሞ የጌታችን ምሳሌ አርጎ፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። በእግዚአብሔር ልጅ የቀጠለ ክህነት ማለት ነው። ቁጥር 4 የአባቶች አለቃ አብርሃም ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስቲ ተመልከቱ ይላል። እስቲ ተመልከቱ። ቁጥር 5 ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ ማለት ከወንድሞቻቸው እነሱ ምንም ከአብርሃም ወገብ ቢወጡ ከነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው። ትእዛዝ የተሰጠው ከህዝብ እንዲያመጡ ነው። እነርሱን እንዲሰጡ አልተወሰነም። እነርሱ ግን ሰጥተዋል ነው አርጊመንቱ። ለማን? ለላቀው ሊቀ ካህን መልከጼዴቅ፣ ደግሞ የእግዚአብሔር ልጅ ምሳሌ። ኢየሱስ ክርስቶስ የላቀ ካህን ነው። የላቀ ካህን ነው። በሁለት ነገሮች ይገለጣል የኢየሱስ ክህነት ለኛ በነፊቱ ትሩፋቱ። ሁለት ነገር ካህናት ሁለት ነው ዋና ሲግኒፊካንሳቸው። ካህናት መስዋዕትን አቅራቢ ናቸው፣ ምልጃን አቅራቢ ናቸው። መስዋዕትን ያቀርባሉ፣ ስለ ህዝቡ ኃጢአት ቅጣትን የሚሸከም ምትክ መስዋዕት ያቀርባሉ። ከእንስሳት የተመረጠውን ምትክ መስዋዕት ያቀርቡለታል። እንደን ደግሞ በእግዚአብሔር ፊት ይማልዱለታል፣ ይጸልዩለታል። የኢየሱስ ክህነት እነኚህን ነው ፉልፊል የሚያደርገው። የስ ወንድሞች ይሄን አስምረን ነው መውጣት ያለብን። የኢየሱስ ክህነት ምን ያሳየናል? አንድ ፍጹም መስዋዕት ሆኖ ማቅረቡ። ፍጹም ፐርፌክት ዋንስ ፎር ኦል የሆነ መስዋዕት ሆኖ ኢየሱስ ክርስቶስ ቀርቧል። ስለ ህዝብ መስዋዕትን ማቅረብ ነበር የካህን አገልግሎት። ኢየሱስ አቅርቧል። ምትክ መስዋዕታችን ሆኖ ገብቷል። እግዚአብሔር ቅዱስ አምላክ ነው። ኃጢአትን ሳይቀጣ ሰውን አያስገባም። እኛ ደግሞ መቀጣት አንችልም፣ ቢኮዝ የኃጢአት ደሞዝ ሞት ነውና። ስለዚህ ለኛ ለኃጢአተኞች የሚሞት ተገኘ። ለኃጢአተኛ እንኳን ለኃጢአተኛ ለጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ነው የሚለው መጽሐፍ ቅዱስ። ለጻድቅ ሰው የሚሞት በጭንቅ ነው የሚገኘው ከተገኘ። ጥቂት ታሪኮች አሉ ባይ ዘ ወይ ደህና ለሆኑ ሰዎች የሞቱ ጥቂት ታሪኮች አሉ። ነግራቸዋለሁ ብዬ ነበር። ኢትፋይን ግን ለኃጢአተኛ ከዚህ ምድር ተጠርጎ ቢጠፋ ለሚባል ሰው ግን ማንም ህይወቱን አይሰጥም። ኢየሱስ መጣና ለኛ ህይወቱን ሰጠ። ዘሌዋውያን 1:3 መባን የሚቃጠል መስዋዕትን ከላሞች ከመንጋው ያቀርባል፣ እንከን የሌለበትን እጅ ይጫንበታል፣ የኃጢአተኛውን ኃጢአት ይሸከማል፣ ይወገዳል። ኦኬ ናው ይሄ የእንስሳትና የኮርማ ደም የሰውን ልጅ ኃጢአት ሊያስወግዱ ስላልቻሉ እግዚአብሔር ፕሮሚስ አረገ ሌላ ምትክ እንደሚያመጣ፣ ሌላ ምትክ መስዋዕት እንደሚያመጣ። አንድ ጥቅስን ዝም ብላችሁ ከያዛችሁ ይበቃል። ኢሳይያስ 53:5-6 ኢሳይያስ 53:5-6 ፕሪዲክት አረገ እግዚአብሔር እንደሚመጣ የሁላችንን ኃጢአት የሚሸከም በግ እንደሚያመጣ እግዚአብሔር ስለኛ የሚሞት እንደሚያመጣ እግዚአብሔር ተናገረ። በአዲስ ኪዳን ያው ታውቃላችሁ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ሆኖ መጣ። ፍጹም መስዋዕትን ኢየሱስ ክርስቶስ አቀረበ ነው። የኢየሱስ ልዩ የሚያደርገው
ካህናት የሌላ ደም ነው የሚያቀርቡት። ካህናት አቅራቢ ናቸው እንጂ መስዋዕት አይደሉም። ሌላ መስዋዕት ነው የሚያቀርቡት። ኢየሱስ ካህናችን ነው፣ ግን መስዋዕታችን ካህን ሆኖ ራሱን ያቀረበ የለም ከኢየሱስ በስተቀር። ምን ይህ አሁን እኮ እኛ በኮንፊደንስ እግዚአብሔር ጋር የምንገባው የሰዋልንም ካህን ፍጹም ካህን ነው፣ አስተማማኝ ነው። የተሰዋልንም መስዋዕት አስተማማኝ ነው። ፐርፌክት የሆነ እግዚአብሔር ልጅ ነው። ዕብራውያን ምዕራፍ 10ን አንብቡ። ዕብራውያን ምዕራፍ 9ን አንብቡ። አንድ ጊዜ ፈጽሞ ገብቷል። አዎ ተመልከቱ ወገኖች፣ አንድ ጊዜ ፈጽሞ ቤዛነትን በቃ ሰጥቶናል። ኃጢአታችንን ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አንድ ነገር ልንገራችሁ፣ ነግሬያችኋለሁ ከዚህ በፊት። በሰማያት በግርማው ቀኝ ተቀመጠ የሚል ስታገኙ አስምሩ። በሰማያት በግርማው ቀኝ ተቀመጠ። እኔ አሰምራለሁ ሳገኛት። ዋይ ካህን አይቀመጥም። ካህናት ተራ በተራ ቆመው ነው። በእግዚአብሔር ፊት ይቆማል እንጂ የሚቀመጥ ካህን የለም። ስራው ማብቂያ ስለሌለው የኃጢአት ፋብሪካ ማብቂያ የለውም። መስዋዕቶቹም ደግሞ እግዚአብሔርን ሙሉ ለሙሉ ሳተስፋ አያደርጉም። አንድ ጊዜ የሰዋው መስዋዕት ለዘላለም አያገለግልህም። ቀጥለ ደግሞ ኃጢአት ስትሰራ ደግሞ ቀጥለ ትመጣለህ። እሱን ሁሉ ሲያስተናግዱ ነው የሚውሉት። ካህናት በመሰዊያው ፊት ሆነው ቆመው ነው የሚውሉት። የካህን ስራ ስለማይጠናቀቅ ቆመው ነበር የከረሙት የኖሩት ለሁል ጊዜ። አንድ ካህን ብቻ ነው ኢየሱስ ክርስቶስ እኮ በነገራችን ላይ ተቀመጠ ሄደ ምናምን የሚለው እኮ ምን እሱ አምላክ ነው። ግን the significance is ኃጢአታችንን በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ ምን አረገ? ተቀመጠ። ለምን? ደግሞ መስዋዕት ማቅረብ የለበትማ። ለኛ ኃጢአት ሌላ መስዋዕት አያስፈልግም። አንድ ጊዜ ፈጽሞ የኢየሱስ ክርስቶስን ስጋ በማቅረብ ተቀድሳችኋል። ምን አይነት ካህን ነው ያለን? ምን አይነት ካህን ነው ያለን? የተቀመጠ የጨረሰ የተፈጸመ ማለት ነው። ፍጹም የሆነ መስዋዕትን አቀረበ። then መስዋዕትን ያቀርባሉ አልኳቸው አይደል? መስዋዕትን ያቀርባሉ። then ህዝበ እስራኤልን ወክለው ይማልዳሉ። ምን ማለት ነው? በእግዚአብሔር ፊት ይዘው ህዝብን ይቀርባሉ። በእግዚአብሔር ፊት ይዘው ህዝብን ይቀርባሉ። ምን ማለት ነው? በስርየት ቀን the day of atonement እንትኑ ይሄ ሊቀ ካህናቱ ይገባል። የራሱንም ኃጢአት ተናዞ መስዋዕት አቅርቦ ስለ ራሱ ስለ ህዝቡ ኃጢአት አድርጎ በመሰዊያው ላይ ደምን ረጭቶ ምናምን ይገባል። ሲገባ ዘጸአት 18ን አንብቦ አልባሳቱን ከአልባሳቱ መካከል አንዱ አልባሳቱ ውስጥ 2 የተጠረቡ ድንጋዮች በደረት ኪሱ ይሸከማል። ምን እንደያዘው አንብባችሁ ታውቃላችሁ? ምን እንደያዘው አንብባችሁ ታውቃላችሁ? ዘጸአት 28ን አንብቡ። 2 ጠርብ ድንጋዮች ህዝበ እስራኤልን የነገዶቻቸውን ስም የያዙ ሌዊ፣ ይሁዳ፣ አሴር፣ ስምዖን ይታያል። እግዚአብሔር ፊት ይዟቸው ይቀርባል። እነሱም እግዚአብሔር መቀበሉንና አለመቀበሉን ይጠባበቃሉ። ከውጭ ሆነው ከወጣ ተቀብሏል ማለት ነው። እዛው ከቀረ እዛው የመቅረት ቻንስም ስላለ ደን ሲወጣ ደስታ ይሆናል። እግዚአብሔር አየ ህዝቡን። አሁን የኛ ሊቀ ካህናት እዚህ ኢየሩሳሌም የነበረ ቤተ መቅደስ ውስጥ አይደለም የገባው። እሱ እንደውም አፍረሱት ምናምን ሲል ነበር። እዛ አይደለም የገባው። እሱንማ እንደውም ሉቃስ 23 ለምን አታነቡ? እሱንማ ገነጣጥሎ ጣለው ቅድስተ ቅዱሳን ነው። ታዲያ ምን አረገ ኢየሱስ? ለካ እታች ያለችዋ መቅደስ የላይኛዋ መቅደስ ምሳሌ ናት። ለካ ላይ መቅደስ አለ። እንዴት? እግዚአብሔር ያለባት ቅድስተ ቅዱሳን ድንኳን አለች ላይ። ስለዚህ ኢየሱስ ምን አረገ? እዚህኛው አልገባም። ከትንሣኤ በኋላ እዚህኛው አልገባም። ከትንሣኤ በኋላ ከፍ ብሎ የት እንደገባ ተመልከቱ። ዕብራውያን ምዕራፍ 6 ቁጥር 19 እስከ 20 ይህም ተስፋ እንደ ነፍስ መልህቅ አለን ይላል። እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። የት? እዚያች ቅድስተ ቅዱሳን እዚያች ድንኳን ውስጥ እግዚአብሔር ፊት ገባ። ስማችንን ይዞ እኛን ተሸክሞ ገባ ኢየሱስ ወደ ድንኳኑ። ዕብራውያን ምዕራፍ 9 ቁጥር 24 እስከ 26 አነባለሁ። ዕብራውያን ምዕራፍ 9 ቁጥር 24 እስከ 26 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና እግዚአብሔር ይመስገን።
ኦኬ በእጅ የተሰራችውና ምሳሌ የሆነችው ኢየሩሳሌም ያለችው ቤተ መቅደስ አልገባምና ከትንሣኤ በኋላ የት ገባ? ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም፣ አይመላለስም። ቁጥር 26 እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧልና ወደዚያች ድንኳንና መቅደስ ቀድሞ እኛን ይዞ ኢየሱስ ክርስቶስ ገባ። ክብር ለእግዚአብሔር ይሁን። ምዕራፍ 10 ቁጥር 19 እስከ ለዚህ ነው ወገኖቼ ሎክ ጊልት የሚባል ነገር የሚያስቸግራችሁ ሰዎች ካላችሁ listen we can walk into the presence of God ለምን የኛ ካህን ይዞን ገብቶ ይታይልናል። አይወጣም፣ እሱ ለዘላለም ይታይልናል። አሁን ይታይልናል። ኢየሱስ ስለኛ ይታይልናል። ይዞን ገብቷል ኢየሱስ። አሁን can I go into the presence of God? yes ወደ ቅድስቱ ገባለሁ፣ ወደ መቅደሱ ገባለሁ። ወደፊትም ቀጥ ብለን ወደ ላይኛይቶ መቅደስ እንገባለን። ኮንፊደንሳችን ምንድነው? የኛ ሊቀ ካህናት የሆነ ፍጹም ሊቀ ካህናት የሆነ አንድ ጊዜ ፈጽሞ ኃጢአታችንን ያነጻ የማይደጋገም መስዋዕትን የሰዋው ሊቀ ካህናችን ኢየሱስ በእግዚአብሔር ፊት ሁሉ ጊዜ ዘወትር ስለኛ ይታይልናል። ክብር ለእግዚአብሔር ይሁን። ምዕራፍ 7 ቁጥር 25 ዕብራውያን ስለ እነርሱም ሊማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ኢየሱስ ስለ እነርሱ ሊታይ፣ ስለ እነርሱ ሊማልድ በእግዚአብሔር ፊት ያለ ሊቀ ካህናት አለን። ጌታ ይመስገን። በቃ ክርስቶስ ካህናችን ምትክ ሆኖ ይገባልን፣ ስለኛ ይተቀጣልን። መስዋዕቱም እርሱ ካህኑም እርሱ ሆኖ ያስገባን አለ። ከዚህ የተነሳ ሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። በቃ ስለኛ የሚማልደው ሲል ምን ማለት ነው? አንዳንድ ጊዜ ዝቅ አድርገን የምናስበው በቃ እግዚአብሔር አኩርፎ እሱ እየተማጠነ ቆሞ ከዛ በላይ ነው። ወይ ደግሞ የኛን ጸሎት ይዞ ከዛ ሄዶ አድርሶ ከዛ እንደገና መልስ ይዞ እንደዛ ስለምናስብ ይሆን እንደ መልጃን ማንቀበለው? እንደዛ እኮ አይደለም። በነገራችን ላይ እግዚአብሔር ብዙ አመላላሽም አያስፈልገውም። ቃል ከአንደበቴ ሳይወጣ በፊት ታውቀዋለህ። ይዞልኝ የሚሄድ ሰው ፈልጋለሁ ካላችሁ ፈልጉ፣ እኔ አልፈልግም። አባታችን ሆይ በሉት ብሏል እላለሁ። አባታችን ሆይ አሁን በሰማያት የምትኖር እና በሰማያት የሚኖረውን አባታችን እንጂ እስቲ አባታችን ሆይ በልልኝ ብዙ አያስፈልገውም። ኢየሱስም አገልግሎት እሱ አይደለም። እግዚአብሔር ገና ቃልን ማውጣት የለብንም ወገኖች። ዶንት ፕሌይ ኤ ጌም ከእግዚአብሔር ጋር። እግዚአብሔር ታላቅ አምላክ ነው። ታዲያ ምንድን ነው እኔ አሁን በእግዚአብሔር ፊት ጻድቅ ሆኜ የምቆምበት ምክንያት ጻድቁ ኢየሱስ በፊቱ ስለሚታይልኝ። that's why በኢየሱስ ስም ነው የምጸልየው፣ በኢየሱስ ስም ነው የምገባው፣ በኢየሱስ ስም ነው የእግዚአብሔርን ፊት የማየው። I have the freedom እግዚአብሔርን አባት ለማለት የኔ ኮንፊደንስ ምን ይታይልኛል። ኢየሱስ ይታይልኛል በእግዚአብሔር ፊት ሊቀ ካህናችን። ኃጢአትን አታርጉ ይልና ኃጢአት ብታረጉን ጠበቃ አለን። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል፣ የኃጢአትን ይቅርታ ይሰጣል፣ ስለኛ ይታይልናል፣ ወደ እግዚአብሔር ለመግባት ኮንፊደንሳችን ሆነዋል። እሱን ማለታችን ነው። ኢየሱስ ክርስቶስ ይማልዳል ስንል ኢየሱስ ክርስቶስ ነብያችን ነው፣ ፍጹም የሆነ ፕሮፌት ነው። እግዚአብሔርን ገልጦልናል። ኢየሱስ ክርስቶስ ፍጹም የሆነ ካህናችን ነው፣ ፍጹም መስዋዕትን አቅርቧል፣ ስለኛም ይማልዳል፣ ይታይልናል። ንጉስ ማቴዎስ ወንጌልን ስለተማራችሁ ኢትስ ፋይን። ኢየሱስ ክርስቶስ ንጉስ ነው። ያው ታውቃላችሁ። ሲወለድም የአይሁድ ንጉስ ወዴት ነው? ማቴዎስ 2:2 ላይ ስታነቡ የአይሁድ ንጉስ ወዴት ነው? መንግስትን ነው ይዞ የመጣው። መንግስቴ ከዚህ ዓለም አይደለችም፣ ግን ሌላ መንግስት ግን ይዞ መጥቷል። ሌላ መንግስት ግን አለችው። ወደፊትም ኢየሱስ ሲመጣ ራዕይ ዮሐንስ ምዕራፍ 19 ቁጥር 16 ላይ ባለፈው ማንበበናል። የነገስታት ንጉስና የጌቶች ጌታ ነው። ኢየሱስ ክርስቶስ ንጉስ ነው። ያስተዳድራል፣ ይገዛል፣ ቤተክርስቲያኑን ይገዛል፣ ዓለምን ይገዛል። መንግስት አለው። ከዚህ ዓለም ያልሆነች መንግስት አለው። መንግስት ትምጣ ብለን እንጸልያለን። መንግስቱ ፉሊ ስትገለጥ ሁሉን ትገዛለች። ወደፊት ሁሉን የሚያስተዳድር ሁሉን የሚገዛ መንግስት አለው። እርሱ የዘላለም ንጉስ ነው። ልጨርስ በቃ አንድ ሁለት ነገር ብያችሁ ትምህርተ ክርስቶስ ስለማንመለስ። ኢየሱስ ሙሉ ነው። እሺ ምንም አያስፈልገንም። ኢየሱስ ሙሉ ነው። በኢየሱስ ተሞሉ። በኢየሱስ ክርስቶስ ተሞሉ። he has everything
ክህነትንም ንጉስነትንም ነብይነትንም ሙልት አርጎ የያዘውን የኪዳኑ አለቃ ዞር አትበሉ ከርሱ። በኢየሱስ የረካ የሞላ ህይወትን እግዚአብሔር ይስጣችሁ። ብዙዎቻችን አልፈን የተሰጠነው የጎደለን ነገር ያለ ስለሚመስለን ነው። በእግዚአብሔር ፊት ለመግባት የጎደለ ነገር ያለ ሲመስለን፣ እግዚአብሔርን ለማወቅ የጎደለ ነገር ያለ ሲመስለን፣ ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አለን፣ እናገለግላለን በልዩ ልዩ መንገድ። ግን አይተኬው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእርሱ ተሞልታችኋል፣ በእርሱ የተሞላችሁ ሁኑ ለማለት ነው። አዳዲስ እንግዶችም ካላችሁ ወደ ኢየሱስ ኑ። እግዚአብሔር የሚታወቀው በዚህ ነው። ኢየሱስ ክርስቶስ ሊያድነን የመጣ ፍጹም ሰው፣ ፍጹም አምላክ፣ ከድንግል የተወለደ ፍጹም መስዋዕት፣ በእግዚአብሔር ፊት የሚታየልን ሙሉ የሆነ እርሱን ስናምን ህይወታችን ሙሉ ይሆናል በእግዚአብሔር ፊት ማለት ነው። ትምህርተ ክርስቶስን ለመጨረስ እነሆ እምነታችን ላንብብላችሁ። ከተስማማችሁ አጨብጭበን ጸልየን እንጨርሳለን። ቆመን ማለት ነው፣ በኋላ አሁን ሳይሆን ባጭሩ ለመግለጥ ማለት ነው። ይሄ ያው የሚኪ ስራ ነው። የኔ መስሏችሁ ምናምን እንዳትሉ። የተማርነውን ሰምራይዝ ስናረግ እንደ ሌሎቹ እንደ ሰሞኖቹ እምነታችን የእግዚአብሔር አንድያ ልጅ የሆነው ኢየሱስ ክርስቶስ ያለ ምድራዊ አባት ከድንግል ተወልዶ ሰው መሆኑን እንዲሁም በአንድ አካል የማይነጣጠሉ ሁለት ባህሪያትን በመያዝ ፍጹም አምላክ ፍጹም ሰው መሆኑንና የኃጢአት ስርየት የሚገኘው በቤዛነት ስራው በኩል መሆኑን እናምናለን። እንቁም አንድ ጊዜ እስቲ ዝም ብሎ ከመግለጫነት እንዲያልፍ እስቲ እግዚአብሔርን አመስግኑ ወንድሞችና እህቶች። ወደ እግዚአብሔር ለመግባት አክሰስ የሰጠን የናዝሬቱ ኢየሱስ የተባረከ ይሁን። ለዚህ እኮ ነው መጽሐፍ ቅዱስ ስለ ኢየሱስ ሞት የማይለመድ ነገር የሚያወራው። ታርደሃልና በደምህም ከነገድ ከቋንቋ ከወገን ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት አድርጋቸዋል ይላልና መንግስትና ካህናት እንድንሆን የታረደልን ኢየሱስ እሱ ክብር ይገባዋልና አመሰግንሃለሁ በሚል መንፈስ እንቆማለን። የኢየሱስ ክርስቶስ ክህነት የዘላለም ክህነት ነው። እኛን ከእግዚአብሔር ጋር ያስታረቀ ክህነት ነው። እሱን እያሰብን በእግዚአብሔር ፊት ትንሽ አመስግነን እንወጣለን። አንድ ጊዜ እምነታችንን ብቅ ካረጋችሁልን አንድ ጊዜ እንደቆምን አብረን ብለናት ከዛ በኋላ ትንሽ በአምልኮ ሪስፖንድ ለማድረግ እንሞክራለን። አዳዲስ እንግዶች ካላችሁ ዛሬ የስልክ ቁጥር እዚህ ላይ እናስቀምጥላችኋለን። በዛ ስልክ ቁጥር ስማችሁን ቴክስት ካረጋችሁልን እናገኛችኋለን። ጌታ ኢየሱስ ክርስቶስን አምላክ መሆኑን ጌታ መሆኑን አምኜ ተቀብዬ ህይወትን ማግኘት ፈልጋለሁ፣ ከዚህ አምላክ ጋር መታረቅ ፈልጋለሁ፣ የኃጢአትን ይቅርታ ማግኘት ፈልጋለሁ ካላችሁ መንገዱ ኢየሱስ ክርስቶስ ነው። ሁልጊዜ እንደምንነግራችሁ ይጠራችኋል እርሱ እና ማወቅ ፈልጋለሁ፣ መማር ፈልጋለሁ። ኦንላይንም ካላችሁ በዚህ ስልክ ቁጥር ቴክስት ካረጋችሁልን እናገኛችኋለን። አንድ ጊዜ እምነት አንቀጻችንን ብለን ከዛ በኋላ ትንሽ በወርሺፕ ሪስፖንድ አድርገን ሮቢ መጥቶ ጸልዮ ባርኮን ይጨርሰናል ማለት ነው። አንድ ጊዜ እንበለው። የእግዚአብሔር አንድያ ልጅ የሆነው ኢየሱስ ክርስቶስ ያለ ምድራዊ አባት ከድንግል ተወልዶ ሰው መሆኑን እንዲሁም በአንድ አካል የማይነጣጠሉ ሁለት ባህሪያትን በመያዝ ፍጹም አምላክ ፍጹም ሰው መሆኑንና የኃጢአት ስርየት የሚገኘው በቤዛነት ስራው በኩል ብቻ መሆኑን ጌታ ይመስገን።
የእግዚአብሔር መንፈስ እየተጠማ ነው። የዚህ ውጤቱ ጌታ መንፈስ ቅዱስ ወረደ እኮ ነው። ቀጥሎ ክርስቶስ ኢየሱስ ካህናችን ሆኖ በእግዚአብሔር ፊት ታየልን። ኃጢአት አይዘንም፣ ሞት አይዘንም፣ በኩነኔ አንታሰርም። ለዘላለም ካህናችን ሆኖ በእግዚአብሔር ፊት የሚታይልን ታላቅ ሊቀ ካህን አለን በሰማይ። አመስግኑት እግዚአብሔርን። በእውነት በምስጋና ልንሞላ ዘንድ ያስፈልጋል። አመስግኑት። ነፍሳችን እግዚአብሔርን ትባርከው። ነፍሳችን እግዚአብሔርን ትባርከው። ያዳነን፣ የታደገን፣ ከሞት ወደ ሕይወት ያመጣን፣ ከጨለማ ወደ ብርሃን ያስገባን እግዚአብሔር ክብርና ምስጋና ይገባዋል። ይገባዋል። እግዚአብሔር ይገባዋል። ጌታችን ኢየሱስ ክርስቶስ አንድ የሆነ ካህናችን እሱ አዳነን። እግዚአብሔር አምላካችን እናመሰግናለን። መዳንን በዚህ ውስጥ አገኘን። በዚህ እውነት ውስጥ በእውነት መዳንን አገኘን። በዚህ በተሰራው ሥራ ነፍሳችን ካንተ ጋር ታረቀች። ስለዚህ እግዚአብሔር ሆይ እናመሰግናለን። አንፈራም። ፍርሃት ከሕይወታችን ላይ ተወግዷል። እግዚአብሔር ሆይ በኩነኔ አንያዝም። ኩነኔ ከኛ ላይ ተወግዷል። የሚታይልን አለን። በሰማይ ካህን አለን። ስለኛ ወደ አንተ የቀረበ አለ። እግዚአብሔር አምላክ ሆይ እናመሰግናለን። ስምህ ይክበር እግዚአብሔር አምላክ። በዚህ እውነት ውስጥ ስለተናገርከን ስምህ ይክበር። አሁንም እንጸልያለን በኢየሱስ ስም። እግዚአብሔር ሆይ በፍርሃት የሚያዙ ቢኖሩ እግዚአብሔር አባቶ ነጻነት ይሁን። እግዚአብሔር ሆይ በኃጢአት ፍርሃት የሚያዙ ቢኖሩ ነጻነት ይሁን። በኩነኔ የታሰረ ቢኖር እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ክርስቶስ ስም መፈታት ይሁን። በዚህ እውነት እግዚአብሔር አምላክ ሆይ መፈታት ይሁን። ክብር አምላካችን። ደግሞ እንጸልያለን እግዚአብሔር አምላክ ሆይ ቅድም እየተማርን ይሄ ቃል በጣም ሳስበው ነበረ። ወደ አብ ይሄዳለው ሲል በቃ ወደ ቅድስተ ቅዱሳን ሊገባ በእኛ ፊት ሊታይልን የዘላለምን ምሕረት ሊያስገኝልን ማለት ነው። እና እየተገናኘብኝ ነበረ ከሚቀጥለው ሳምንት ጸሎታችን ጋር። እሱ ወደ አብ ሄዳለው ከዛ ከሄድኩኝ በኋላ ግን እዛው ቀራለሁ ብቻ አይደለም። እሱም ይመጣል። ግን ደግሞ መንፈስ ቅዱስን ሁሉ ጊዜ ከኛ ጋር የሚኖር መንፈስ ቅዱስን እልክላችኋለሁ ያለው የሱ በአብ ፊት የመታየት ውጤት ከእግዚአብሔር ጋር የመጣረቃችን ውጤት መንፈስ ቅዱስ በእኛ ውስጥ ሞላ። እግዚአብሔር መንፈስ ቅዱስ በእኛ ላይ ይወርዳል። እግዚአብሔር መንፈስ ቅዱስ ሕይወታችንን ያጥለቀልቃል። ለምንድን? ክርስቶስ በአብ ዘንድ ስለኛ ታየልን። የጽድቃችን ብዛት አይደለም፣ የጸሎታችን ብዛት አይደለም። በነገራችን ላይ እንዳንጠማ አይደለም የምለው፣ ግን የጸሎታችን ብዛት አይደለም። ክርስቶስ ኢየሱስ በእግዚአብሔር ዘንድ ስለታየልን ምሕረት፣ የዘላለምን ምሕረት ስለተቀበልን ከእግዚአብሔር ዘንድ መንፈስ ቅዱስ በእኛ ላይ ይወርዳል። የእግዚአብሔር መንፈስ አጥለቅልቀን እንጸልያለን በኢየሱስ ስም። እግዚአብሔር አባቶ አጥለቅልቀን በመንፈስ በዚህ መልካም ውሃ ተብሎ በተመሰለው መንፈስ ቅዱስ ሕይወትን በሚያለመልም በዚህ መንፈስ ቅዱስ እግዚአብሔር አምላክ ሆይ ሕይወታችን ተጥለቅለቅ። እግዚአብሔር አምላክ ሆይ ደካሞችን ልታግዝ መጥተሃልና ጌታ መንፈስ ቅዱስ የደከመውን ብርታት ልሰጥ መጥተሃልና እንጸልያለን በኢየሱስ ክርስቶስም። በዚህ መንፈስ አበርታ፣ በዚህ መንፈስ ኃይልን ሙላን፣ በዚህ መንፈስ ጥራን። እግዚአብሔር አምላክ ሆይ በዚህ መንፈስ ጸጋ ስጦታዎችን እንቀበል። እግዚአብሔር ሆይ ጥሪን እንቀበል በሕይወታችን ላይ ደሞ እንለምንሃለን። እግዚአብሔር አባት መጠማትን ሙላብን፣ መጠማትን ሙላብን፣ ናፍቆትን ሙላብን። እግዚአብሔር ሆይ ጌታ ሆይ የማይለቅ ናፍቆት አሁን ከዚህ ወጥተን እግዚአብሔር አባቶ ስንሄድ የማይለቅ ናፍቆት፣ ነገ በውሏችን የማይለቅ ናፍቆት፣ እሁድን የማይለቅ ናፍቆት ተሞልተንም መጠማትን የማያቆም መጠማትን እንድትሞላብን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክ በመጠማት ውስጥ መሞላት አለና የመጠማት መንፈስ በእኛ ላይ እንዲሆን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ መልካምን በእኛ ላይ ስላደረግ ስም ይባረክ። መልካምን በእኛ ላይ ስላደረግ ስም ይባረክ። ተመስገን ኢየሱስ ተመስገን። አጣጥሙት፣ ዕዳችን ተወግዷል። አጣጥሙት። ስለ እኔ፣ ስለ አንተ፣ ስለ አንቺ በሰማይ የሚታይ አለ። አጣጥሙት። እግዚአብሔር አባት እናመሰግናለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን በእናንተ ላይ ያብራ፣ ሰላምንም ይስጣችሁ። እግዚአብሔር በመውጣትና በመግባታችሁ ሁሉ ከእናንተ ጋር ይሁን። ክብሩ ዕለት ዕለት ይምራችሁ። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን።